የምትፈቱት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ያላቸው ጌታ ነው፣ ሐዋርያቱን ማለት ነው። ሐዋርያቱን እንዲህ ብሎ ሲሾማቸው ሲሰጣቸው ስልጣን ይሄ የመፍታትና የማሰር ሁኔታ ከንስሐና ከኃጢአት ጋር የተያያዘ ነገር ነው። ከኃጢአትን እንዴት አድርጎ እንደሚፈታና እንደሚታሰር የኃጢአትና የንስሐ ሁኔታ ነው ስንል ግን የኃጢአትን ይቅር ቢለው ማን ነው? ይቅር ባዩ አሁን እዚህ ጋር በግልጽ እንደሚነግረን ምንድን ነው? በዮሐንስ 20:23 እንይ ለምሳሌ ዮሐንስ 20:23 ላይ ምን ይላል? ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ሉክ ይሄ የጌታ ኢየሱስ ክርስቶስ ቃል ነው። የት እንጣለው እኮ? ለማን ነው የስልጣን ለማን ነው የተሰጠው? አንዴ እባክሽን መሐላ እኮ ለማን ነው የተሰጠው? እየለየ ነው ክፍሉን እኮ ስናወራ እኮ እየነገርኩሽ እኮ ነው። ለሐዋርያቱ እንዴት አድርጎ እንደሰጣቸው እየነገርኩሽ እኮ ነው። እኮ ሐዋርያቱ የክህነት ስልጣን እየሰጣቸው ነው። ሐዋርያቱን የክህነት ስልጣን እየሰጣቸው ነው። ሐዋርያቱ ሰጡ እንጂ ለካህናት በሙሉ ሰጠው ይላል እዛ ክፍል ላይ። ለሐዋርያቱ ለይተህ አውራ። ሐዋርያቱ ካህናት ነበሩ፣ እንደናንተ አይነት ካህናት ነበሩ፣ ይቀድሱ ነበር። አንዴ ሐዋርያት ስንል ይያልን ነው። ይኸውልሽ ሐዋርያት ምን ማለታችን ነው? ሐዋርያት ናቸው። ሌላ ሐዋርያቱ በማን የተሾሙ ነበር? የበጎ ሐዋርያት የሚባሉ በማን የተሾሙ? በጌታ ኢየሱስ ክርስቶስ ቀጥታ በጌታ ለካህናት አንድ ጊዜ ግን እባክሽን አንድ ጊዜ ልጨርስና ከዛ በኋላ ባክ ኤንድ ፎርዝ ማውራት እንችላለን። ችግር የለም። እሺ ቀጥል። ግን አንድ ጊዜ ልጨርስና በመጀመሪያ ደረጃ የእግዚአብሔርን ቃል ነው የተናገርኩት። ከራሴ ከተናገርኩ ነው እንጂ ምንም ልትሸፍኙ አትችይም። መሀል ላይ ስለገባሽ ምናምን የሚሸፈን ቃል አይደለም። ያው እንግዲህ ጥቅሱን ሰጥቻቸዋለሁ። ምንድነው ሐዋርያቱን ነው ቀጥታ እየነገራቸው ያለው፣ ስልጣንም እየሰጣቸው ነው። ስልጣኑንስ እያየነው እኮ ነው። ምን እያላቸው ነው? ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል። እንዴ የያዛችኋችሁባቸው ደግሞ ተይዞባቸዋል ብሎ እኮ ፍጹም ስልጣን እኮ እየሰጣቸው ነው በዮሐንስ 20:23 ላይ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይሄንን ስልጣነ ክህነትን እየሰጣቸው ነው። ስለዚህ ክህነት ከዚህ ውጪ ሌላ ነገር አይደለም። ለሐዋርያት የሰጠ ስልጣነ ክህነትን ነው የሚያሳየን ያለው እዚህ ጋር ማለት ነው። አሁን እንደዚህ ስንል ግን እኛ ስለ ኃጢአት ይቅር የሚል ሰው ነው እያልን ግን አይደለም። በዚህ ላይ ካህናት ኃጢአትን ይቅር ይላሉ እያልን አይደለም። ኃጢአትን በእነሱ ውስጥ ሆኖ ይቅር የሚለው መንፈስ ቅዱስ ነው። መንፈስ ቅዱስ ነው ኃጢአትን ይቅር የሚለው። ለምን እፍ ብሎ መንፈስ ቅዱስን የሰጣቸው በዮሐንስ 20 ላይ ምዕራፍ እንደምናየው ጌታ ኢየሱስ ክርስቶስ ነው ማለት ነው። ጌታ ኢየሱስ ክርስቶስ እፍ ብሎ መንፈስ ቅዱስን ሰጥቶ ነው ይህን ነገር ያላቸው ማለት ነው። ኃጢአታቸው ይቅር ያላቸው እንደዛ ብሎ ነው። መንፈስ ቅዱስ ነው ኃጢአትን ይቅር የሚለው በእነሱ ውስጥ ሆኖ ማለት ነው። ካህናት ውስጥ ሆኖ ኃጢአትን ይቅር የሚለው ልዩ ስልጣን ያለው ፍጹም ስልጣን ያለው ኃጢአትን ይቅር ማለት ጌታ ብቻ ነው። ጌታ ነው ይቅር የሚለው። እነሱ ምንድናቸው ካለን ካህናት ልክ እንደ ወኪል እንደ ራሴ ናቸው። ገባሽ? እንደ ራሴ ወኪል የእግዚአብሔር ወኪል ሆነው እኛ አምባሳደሮች ነን እንደሚለው አንዴ እኛ ጳውሎስ እንደሚለው ማለት ነው የክርስቶስ አምባሳደሮች ነን ይላል። አሁን ጳውሎስ ቆያስከው ይኸው ካህናት ጨርስ ጥሩ ነበር። ፌዚዬ ይኸውልህ የማሰር የመስጠት ስልጣን ለበጉ ሐዋርያት ብቻ የተሰጠ ስልጣን ነው። የእናንተ ቅዱሳን የበጉ ሐዋርያት ናቸው ወይ? የመጀመሪያ ሁለተኛ ካህናት ካልክ እኛ በአዲስ ኪዳን ሁላችን ቅድም ጌርሳምዬም ሲናገር ነበረ በአንደኛ ጴጥሮስ ጴጥሮስ ላይ አንደኛ ጴጥሮስ 2:9 ላይ እና ራእይ ላይ 1 ከ4-5 ያለውን ክፍል ይናገራል። እኛ በአዲስ ኪዳን በክርስቶስ ኢየሱስ ያመንን ካህን እንደሆንን ይናገር ሁላችን። ስለዚህ አንተ እያልከን ያለ ነው ይሄ ስልጣን ከተሰጠ ለሁሉም አማኝ ነው የተሰጠው እያልከን ነው። በአዲስ ኪዳን የተለየ የሚባል ካህን የለም። ሁላችን ካህን ነን። አንድ ሊቀ ካህናት አለ። እርሱም ፍጹም ሰው ፍጹም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነው በሰውና በእግዚአብሔር መካከለኛ የሆነው ጌታ እግዚአብሔር አባትን አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ የማለለት ከመሐላ ጋር የሆነ አንድ ሊቀ ካህናት አለን። እኛ ሁላችን ግን ካህን ነን። ስለዚህ አሁን አንተ እያልከን ያለው ይሄ ስልጣን ለካህናት ለእናንተ ካህናት ከተሰጡ ለሁላችን ተሰጥቷል ማለት ነው። ይሄ ስልጣን ሊኖረን ይገባል እኛ ካህናት። ምክንያቱም በአዲስ ኪዳን ሁላችን ካህን ስለሆንን አንድ ነው ሊቀ ካህናት ያለው። ስለዚህ እስቲ ይሄን አስታርቅልን። ሁላችሁም ሊቀ ካህናችሁ ያለን ነው መጽሐፉ። ስለዚህ ይሄ ስልጣን ለእናንተ ብቻ ከተሰጠ እኛም ሊኖረን ይገባል። የማሰር የመፍታት
ቀኑ ሙሉ ኃጢአት አሁን አንድ ካህን ቢገባ አባቴ ይፍቱኝ ትላለህ። አሁን አንተ አሁን ቀሲስ ወይ ምናምን ቢገቡ ትላለህ እኮ አባቴ ይፍቱኝ ትላለህ እንዴ? ይሄንን ስልጣን እንዴት ነው የተሰጠው? አንተ ካህን አይደለም ወይ? ድኛለሁ ትላለህ፣ የእግዚአብሔር ልጅ ነኝ ትላለህ፣ ካህን ነኝ ትላለህ፣ ግን ይሄ ስልጣን የለህም። ስለዚህ እስኪ ለሁላችንም ነው ወይ የተሰጠው? ይሄ እንዴት ሊለዩ ይቻሉ? እነዛ ለበጎ ሐዋርያት የተሰጠ ስልጣን ነው። ስለዚህ ሐዋርያት ባልሆኑበት የሐዋርያት አገልግሎትን የማትቀበል ቤተክርስቲያን ናት እኮ። ቤተክርስቲያን የሐዋርያትን አገልግሎት ሐዋርያት አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን አስተማሪዎች፣ እረኞች፣ መጋቢዎች አድርጎ ሾመ። ኢየሱስ ክርስቶስ ወደ ላይ በወጣ ጊዜ ምርኮን ማርኮ ለቤተክርስቲያን የሰጠ ስጦታ አለ። ይሄን ስጦታ እንኳን ባልተቀበለችበት ሁኔታ እንዴት ነው ለእናንተ ተለይቶ የካህናት አገልግሎት ስልጣን ተሰጥተናል የሐዋርያቱን የምትሉት? እስኪ እሱን አስረዳ ፕሊዝ። እሺ እኔ አስረዳሻለሁ። ዝም ብትሰሚኝ አስረዳሽ ነበረ። ግን ችግሩ ምንድነው መሀል ላይ ስለምትቆርጪኝ የቆረጥኩ መጽሐፍ ማስረዳሽ። እሺ ወደ ጥያቄሽ እመለሳለሁ። ችግር የለም። በቃ እንደውም ልቶና ማስረዳቱን ወደ ጥያቄሽ ልግባ። በቃ ባክ ኤንድ ፎርዝ እንቀጥል። አይ ቲንክ ታዋሪኝ ስለማትችይ ጥያቄሽ ጋር ልመለስ። ወደ ጥያቄሽ። ኦኬ ጥያቄሽ ምንድነው? ሁለት ጥያቄዎችን ሰምቻለሁ። አንደኛው የበጎ ሐዋርያት ናቸው ስልጣን የተሰጣቸው እንጂ እናንተ ምን ቤቶች ናችሁ ካህናቶቻችሁ? ሁለተኛው ጥያቄ ደግሞ ከገባኝ እኛ ሁላችን ካህናትን ይላልና ይሄ እንዴት ነው የምታየው ነው የሚለው ጥያቄሽ። ይሄ ነው አይደለ? ካልተሳሳትኩ። ያ በጣም ጥሩ። ከመጀመሪያው ልነሳና እናንተ ለበጎ ሐዋርያት ነው ስልጣን የተሰጣቸው። አሁን በትክክል ስልጣነ ክህነቱን ጸጋውን የሰጣቸው ጌታ ኢየሱስ ክርስቶስ ለበጎ ሐዋርያት ነው። ግን እነሱ ምን አደረጉ? ሐዋርያት ሲባሉ ካህናት ናቸው። አሁን ክህነት ማለት በአንቺ ቤት ምንድነው የሚታየው? በቃ እንደዚህ ልብሰ ክህነት ተክኖ ቆብ ደፍቶ ምናምን ማጠን እሱ ነው የሚታይሽ አይደል? ስልጣን ነው ክህነት፣ ስልጣን ነው እኮ። እሱን አላልኩም። ደግሞ አታቋርጪኝ። ደግሞ ጠይቀሽኝ አንዴ ጠይቀሽኝ ስመልስ አታቋርጪኝ አንዴ። ካልሆነም ደግሞ አሁን ክህነት ስልጣኑን ነው የምናወራ ያለ ነው። ስልጣን ነው የምናወራ ያለ ነው። ምንድነው አሁን ለምሳሌ ኦኬ አይ ቲንክ በሌላ መንገድ ባወራሽ ይሻላል መሰለኝ። አይ ቲንክ እነዚህ ልንስማማ አንችልምና እስኪ አንዴ መንንዬ እንዴት ባወራሽ ነው ጥሩ መሰለሽ? ዮሐንስ 20:23 ላይ ኃጢአታቸውን ይቀር ያላችኋቸው ሁሉ ይቀርላቸዋል ይላል ዮሐንስ 20:23 ላይ። ይሄንን ያለው ጌታ ነው አይደለም? ዛትሂድ እዚህ ጋር ቆምና እባክሽን አንዴ ይሄንን ያለው ኃጢአታቸው ይቀር ያላችኋቸው ሁሉ ይቀርላቸዋል ያላቸው አንዴ ይሄንን ያላቸው ጌታ ነው አይደለም? ጥያቄ ነው ስልጣኑ ላይ እንደው ጂሰስ ይሄንን ያለው ማን ነው? ይሄንን ያለው ጌታ ነው ወይ? ምን ስልጣኑ ላይ ነው? መመለስ አልፈለግሽም? መመለስ ካልፈለግሽ ኦኬ እናውራበት። ዝም ብለሽ በቃ አስቸግሮ እሱ ነው። ይኸውልሽ ስልጣኑ ላይ እናውራ። አሁን ካህናት አንዴ ይኸውልሽ ቃሉን አትፈሪበት። ቃሉ ሲነገር አዎ ጌታ ነው ያለው። እኔ ኦርቶዶክሳዊ እንደናንተ እንደው ጂሰስ አይደለም አልዘልም። በፉል ኮንፊደንስ አሁን ይኸውልሽ ዮሐንስ 20:23 ላይ ኃጢአታቸው ይቀር ያላችኋቸው ሁሉ ይቀርላቸዋል ይላል። ይሄን ያለው ጌታ ነው አይደለም? ይሄው ፌዝ አንድ ነገር እንነጋገር። ጌታ ነው አይደለም? ይሄን ያለው ይሄን ቃል የተናገረው ጌታ ነው አይደለም? አንዴ ኦኬ እሺ በይ ቀጥይሽ። ስልጣን የተሰጣቸው እየነገርነው ነው። አሁን ስልጣን ቀጥታ አድሬስ የተደረጉት ለበጉ ለሐዋርያት ነው። አሁን እናንተ ስልጣን አለን ተቀብለናል ትላላችሁ። በሲያንታ እንደዛ ትላለች። ይሄን ስልጣን ነው ፕሩፍ አድርግልኝ ይላል። በጣም አረግልሻለሁ ፕሩፍ። ሐዋርያቱ ብቻ ተሰጠው ለኛ ላማኞች አይደለም ተሰጣ። አንዴ ስሚ ጠይቀሽኛል አይደለ? ይሄን ጥያቄ ልመልስልሽ ስልኮ አላስቀምጣልሽኝ። በቃ አላዋራልሽኝ። አፋፌን ምንድነው አሁን በዚህ ምሽፍኝ ነገር ከመጽሐፍ ቅዱስ ያልሆነ ማስረጃ ለምንድን ነው? አንዴ እስኪ ሚታርጊና 2 ደቂቃ ስጪኝ ወይ በደቂቃ እናውራ። በካችሁ በደቂቃ ይደረግልን ካላወራ ኧረ በኢየሱስ እያስወራው ነው እንዴ? ትቀልጃለሽ እንዴ? አንድም እኮ ማውራት አልቻልኩም። መልስሽን ራሱ መመለስ አልቻልኩም። ተይው ስለኔ ስለ ክህነት ልነግርሽ ይቅርና ያንቺን ጥያቄ እንኳን ልመልስልሽ እድል አልሰጠሽኝም እኮ። የሚገርመው እኮ ነው። አሁን ባጭሩ ዝም ካልሽኝ አንድ ጊዜ እድል ስጪኝ፣ ጥያቄሽን ልመልስ። እንደውም ትቼዋለሁ እኮ ይሄ ስለኔ ስለ ክህነቱ ማውራት ምናምን፣ ስለኛ ኦርቶዶክሳዊ ክህነት ትክክለኛ መሆኑ መጽሐፍ ቅዱሳዊ መሆኑን ለማስረዳት እኮ እሱማ እድልም አልሰጠኝም። ግን ወደ ጥያቄሽ ልመለስና ጥያቄሽ አሁን
ለበጉ ሐዋርያት ብቻ ነው የተሰጠው ስልጣኑ እንጂ ለእናንተ አይደለም ነው። ኦኬ ይሄው እየነገርኩሽ ነው። አንዴ ስሚ። ለበጉ ሐዋርያት ይህንን ስልጣን ሰጣቸው። ስልጣኑን ከሰጣቸው በኋላ ግን እነሱ ያንን ስልጣን አስረክበውታል ወይ ነው ጥያቄ። ከዛ በኋላ ወይስ ጭጭ ብለው ለነሱ ብቻ ይዘውታል ለሚለው ጥያቄ አስረክበውታል ነው። በምን እጅ በመጫን የት አለ መጽሐፍ ቅዱስ ላይ? ለምሳሌ እንደ ምሳሌ ማንሳት የምንችለው አለ። የሐዋርያት ሥራን ማየት እንችላለን። የሐዋርያት ሥራ 8:14 ላይ እናያለን። አሁን ለምሳሌ የሐዋርያት ሥራ እስኪ አንብበው ክፍሉን ከቻ ነው ላንብብልኝ ከፈለክ። ቆይ አንዴ ሰጥሻለሁ። አንዴ ተረጋጊ። ኦኬ የሐዋርያት ሥራ 6:2 እናያለን። መጀመሪያ የሐዋርያት ሥራ 6:2 ማንበብ ትችላለሽ ከፈለግሽ አንብቢው። የሐዋርያት ሥራ 6:2 ኦኬ ላንብብልሽ። 12ቱም ደቀ መዛሙርት ይላል። እነዚህ 12 ደቀ መዛሙርት እነማን ናቸው? ቅድም ጌታ ኃጢአታቸው ይቅር ያላቸዋቸው ብሎ ስልጣን የሰጣቸው ማለት ስልጣነ ክህነትን የሰጣቸው ናቸው። እነዚህ በጉ ሐዋርያት እነሱ ምን አደረጉ? ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን አሉ። ይህንም ብለው ከታች ቁጥር 6 ላይ ምን ይላል? በሐዋርያትን ፊት አቆማቸው፣ ከጸለዩ በኋላ እጃቸውን ጫኑባቸው። ምንድነው ይሄ? የእጅ መጫን ሹመት ነው። እነሱ የወሰዱትን ሹመት እንደዚህ እጅ በመጫን ደግሞ ያስተላልፉት ነበረ። ፍቱ ኃጢአትን አስተስርዩ ብሎ ነው። አንዴ እባክሽን አንዴ እሱ ነው እኮ ስልጣኑን ነው የሚሰጧቸው። ስልጣኑን እጅ በመጫን ኃጢአት አስተስርዩ ፍቱ ስልጣኑን ሰጧቸው። ስልጣነ ክህነት ሲሰጧቸው እኮ ምን ማድረግ እንዳለባቸው ያውቃሉ። እሱ እዛ ላይ ክህነት ነው ስልጣን ሰጣቸው የሚለው። አትጨነቂ። አንዴ ስልጣን እየሰጣቸው አንደኛ ጢሞቴዎስ አንደኛ ጢሞቴዎስ 4 ለምትጠይቅ እየመለስክላት የኔን መቼ መለሰችና ነው አዳምጠንና የምትጠይቅህ ወሳኝ ቦታ ላይ ነው የምትገባው እንጂ አንተ ነህ ረጅሙ ሰዓት የምትናገረው። መናገሩን ትቀጥላለህ። ግን የጠቀስከውን ጥቅስ ዝም ብለህ ጫራ ብቻ አድርገው ዝም ብለህ ተረማምደበት አትሂድ። እዚህ ጋር ኦኬ ለማንኛውም አሁን አንተ ነው የምታወራው፣ ልሰጥ ነው ከመነን ጋር የምትቀጥለው ደግሞም ልክ አንተን እሷ በየመካከል እየገባች ልታስወራህ እንዳልፈለገች እሷ ብቻ አውሪ፣ አንተ ግን እንዳላወራ አድርገህም ደግሞ ህዝብ ፊት ልታሳጣት አይገባም። አንተን እንደውም ሰፊውን የምታወራው ግን በየመካከል ግን ገብታ የምታስቆም ቦታ ላይ መብቷ ነው። የትኛውን ቦታ ላይ ማለት ነው። ጥያቄ ካላት ጠይቃለች። አብራራው ብላ ካልች ትላለች። አንብበው ብላ ካልች ትላለች። አሁን ያነበብከው ላይ የሐዋርያት ሥራ ምዕራፍ 6ን እየሰማን ስለሆነ ተነቧል። እነ ጴጥሮስ ለእነ እስጢፋኖስ እና ለሌሎችም እዚህ ጋር ለተመረጡት የጌታን እንጀራ ለማቅረብ ለማስተናገድ የተመረጡቱ ኃጢአትን ይቅር ለማለት ስልጣን ተሰጥቷቸዋል። ካህናት ናቸው። ለክህነት ልክ የእናንተ ካህናት አሁን ቄሶች ተብለው በተባሉበት በሚሿሿሙበት ሐዋርያቱ እጅ በመጫን እነ እስጢፋኖስን ቄስ አድርገዋቸዋል እያልከን ነው። እሱም በደንብ ተንትነው ሂድ። ቀጥሉ ሁለታችሁ። አሁን ወደ ይቅርታ ፌዝዬ ልከተልህና እየከፈትኩ ስለሆነ ነው። ጥቅሱን ንገረኝና ልከተልህ ነው። ትቀጥላለህ። ጥቅሱን ሐዋርያት 6 ነው የጠቀሰው። 6 ነው የጠቀሰው። ቁጥር ስንት? ከ1 እስከ 6 ያለው ነው። እሺ ቀጥል። አንብቡትና እንዴት ቄስ እንደሆኑ እንዴት ኃጢአትን ለማስተሰረይ ጴጥሮስ እስጢፋኖስን ቄስ አድርጎ የሾመበትን ክህነትን በክህነት እንዴት እንደሾመው ሲጀምር አዲስ ኪዳን ላይ በሰው የሚሾም ካህን የለም። በሰው የሚሾም ካህን የለም። አጭር ነው እንግዲህ ወገብ ዛላውን እንቆርጠዋለን። ይህን ተረት በሰው የሚሾም ካህን የለም። የሆነ ሰው ጴጥሮስ ጠርቶ ና አንተን ካህን አድርጌ ሾም ያለው ብሎ ያለው አንድም ቦታ የለም። ጳውሎስም ጴጥሮስም ማናቸው አላደረጉትም፣ አያደርጉትምም። በእግዚአብሔር መጽሐፍት ላይ አላየንም፣ ግን ይንገረን። ቀጥሉ። ቴንኪው። ሐዋርያት ሥራ ምዕራፍ 6 ቁጥር 1 እና እስከ 6 አንብቡና ቀጥሉ። እሺ ቴንኪው። ተባረክ። ቀጥል ፌዝ ቀጥል። እያነበብኩ እየተከተልኩ ነው። ግን አሁን ያስቆምኩ በመሀል የገባሁበት
ጥቅሱን እንድታብራልኝ ስለፈለኩ ነው። አሁን አንተ ጥቅሱን አንብበው ሄደ እዚህ ጋር ይኸው ተሰጥቷል ልትለኝ ስለማትችል ያው ጥቅሱንም ስለማውቀው ማለት ነውና ጎ ሄድ አሁን ቀጥልሽ። እንደገና አንብበውና እያስረዳኝ እዛ ጋር አሁን ኤርሚ እንዳለው ክህነቱ እንደተሰጠ እንዳልተሰጠ እያብራራህ በዛው ማለት ነው። ቀጥል ወንድማችን ፌዝ አለ እያወራከው ነው። ምናልባት ስራ ላይ ኮንክ ፌዝ ስራ ላይ ኮንክ ዲያቆን አግስቶስ አሉ ከታች። እሺ ችግር የለም። ስራ ላይ ኮንክ ችግር የለም። አጠር ላድርገውና እኔም ለሌሎችም ወንድሞች እለቃለሁ። ችግር የለውም። ችግር የለውም። ግን አጠር ላድርገውና ባጭሩ ይሄ የእጅ መጫን ማለት ነው። መነንዬ ሐዋርያት ሥራ ምዕራፍ 6 ቁጥር 6 ላይ ነው ያለው። ባጭሩ በቀጥታ ለማግኘት ማለት ነው ታሪኩን በሐዋርያትን ፊት አቆሟቸው፣ ከጸለዩም በኋላ እጃቸውን ጫኑባቸው ይላል። አሁን እጃቸውን ጫኑባቸው ሲል ስልጣን እየሰጧቸው ነው አይደለም? እጅ መጫን ምን ብለው ነው የተናገሩት? ምን ብለው ነበር? ስልጣን ይፈጥራል። እጃቸውን ጫኑባቸው ይላል። እጅ መጫናቸው ስልጣን መስጠት ነው። አንዴ ስልጣን መስጠት ነው አይደለም? እጃቸውን ሲጭኑ ምን እያሉ ነው? መነን በጣም የሚያሳዝነው ከአንቺ ጋር ማውራት እኮ አትመልሽም። በቃ ወይ አይ ወይ አሁን እንኳን ማለት አትችልም። እኔ ዝም ብዬ ኦርቶዶክስ አይደሉማ ዝም ብዬ አልመልስም አይደለም። በቃሉ ታፍሪ ስለምታፍሪበት ነው። ምን እያሉ ነበር? ከእንደገና አንብበው ክፍሉን ፌዚ እንድንረዳዳ ማለት ነው። ይሄው እኮ እያነበብነው እኮ ሐዋርያት ፊት አቆም ላንብብለት በጌታ በኢየሱስ አነባዋለሁ። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩበት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና። እዚህ ላይ ነው ዋናው። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔር ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብን የሞላባቸውን 7 ሰዎች ከናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝብን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስን የሞላበትን ሰው እስጢፋኖስን፣ ፊልጶስን፣ ጵሮክሮስንም፣ ኒቃሮናንንም፣ ጢሞናንንም ጳርሜናንንም ስሙ ግን ትንሽ ከበድ ይላል ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስን መረጡ። በሐዋርያትን ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። ለምንድን ነበረ እነዚህን 7 ሰዎች መረጡ? እንግዲህ በቃ አንተ አብራራው። አሁን እዚህ ጋር ነው የምትቆመው። ከላይ ጀመረ ከ1 እስከ 6 አብራራው። እዚህ ውስጥ አሁን ለክህነት አገልግሎት ነው። የኃጢአት ይስራ የማይፈታ ኃጢአት ይስራ እናንተን ሾመናችኋል በህዝብ ላይ። ከዚህ በኋላ ለህዝብ ኃጢአት የምታሰርዩት እናንተ ናችሁ። የክህነት አገልግሎት ሰጥተናችኋል የሚል አሳይ። እኔ ክፍሉን ላብራራ ነበረ አብራራለሁ። አንተ የምታሳየኝ የእናንተን አሁን ኦርቶዶክስ ተዋህዶ ያለችበትን የክህነት ስልጣንን አገልግሎትን የሰጡበትን ቦታ አሳየን። እዚህ ክፍል ላይ ቆም። ተባረክ። እሺ አሁን ምንድነው እዚህ ጋር እነ እስጢፋኖስን እዚህ ጋር ሾሟቸው። ሲሾማቸው ለአገልግሎት ዲያቆን አሁን ለምሳሌ እስጢፋኖስ ዲያቆን ሆኖ ነው የተሾመው። ዲቁና ደግሞ ስልጣነ ክህነት ነው። ስልጣነ ክህነት ውስጥ እንዳለ ነው የሚታመነው። ዲያቆናት መሾም እንዳለባቸው መጽሐፍ ቅዱስ ላይ ደግሞ ይነግረናል። ለምሳሌ አንደኛ ጢሞቴዎስ 3:8 ላይ ማለት ነው። አንደኛ ጢሞቴዎስ 3:8 ላይ እንዴት ብሎ መሾም እንዳለባቸው አትሂድ። እዚህ ጋር ነው። አንዴ እስኪ ተረጋጊ። እንደ ጦጣ አትዝለል። ጥቅስ እንደ ኢየሱስ አትዝለል። ኖ እዚህ ጋር ቁም። አትሂድ። አንደኛ ጢሞቴዎስ ጋር አትሂድ። እዚህ ጋር አንዴ ቆይ። ይሄን መጫን እንዴት እንደሆነ እኛ እናሳልፍማ። እኛ ወንጌላውያን እናሳልፍ ነው። ይሄው ናዳ አይደለም። ችግሩ ምን እንደሆነ ታውቂያለሽ አንቺ። ቆይ እንጂ ማን ተረጋጊ። አንተ እኮ እዚህ ጋር ሐዋርያ ጳውሎስ የኤጲስቆጶስ ሹመት የዲያቆናት ሹመት እያለ ስለ ሹመት ይነግራል። እናንተ እዚህ ጋር
አንዴ ጢሞቴዎስ ጋር ነው አላስኬድም። ጢሞቴዎስ ጋር አትሄድም። 7ቱን ሰዎች አቁመው ሾሟቸው። የሾሟቸውበትን ምክንያት ንገረን። እዚህ ጋር አሁን ክህነቱን አገልግሎት ተሰጥቷል። እኛ መስቀል ይዘን ቆብ አድርገን ቀሚስ አድርገው እዚህ ውስጥ ይፍታ፣ የማይሰራ ኃጢአት ይፍታ፣ ልጄ ሆይ ተፈታ እያሉ የሚፈቱበትን አሳየን ነው ያልኩት። ጢሞቴዎስ ጋር አትሄድ። አላስኬድም፣ በፍጹም አላስኬድም። ይሄን ቃል ተብት ነው ደግሜ ያነበብኩልህ እንድትረዳው። አሁን አንቺ የፈለግሽው ጋር ነው። እኔ አይደል የሰጠሁሽ ይሄን ጥቅስ እኔ ሰጠሁሽ በሌላ ጥቅስ ይኸውልሽ፣ በመጽሐፍ ቅዱስ ነው የሚፈታው። እዚህ ውስጥ ክህነቱን አሳየኝ። ክህነቱን የእናንተን ቀሚስ ለብሰው ቆብ አድርገው ነጠላ ለብሰው መስቀል ይዘው በአንድ እጃቸው ይዘው የሚያሳልሙበትን ይፍታ ልጄ የሚሉበትን እዚህ ውስጥ ጥቅስ አሳየኝ። እዚህ ውስጥ አምጥታ አሳየኝ። ያመጣው ጥቅሱን አንተን ማብራራት ግድ ይልሃል። ጢሞቴዎስ ጋር ትሄድ። እዚህ ውስጥ አሳየን ነው የክህነቱን አገልግሎት አሳየኝ። በሐዋርያት ስራ ስናይ በሐዋርያት ስራ ላይ አሁን አንቺ ይሄንን ጥቅስ አሳየኝ ነው የምትያለሽው። ኦኬ የተከስተ አንተ ላይ ልታብራራው እኮ ነው። ኧረ በእናትሽ እባክሽን በጌታ እባክሽን አንዴ ዝም በይ ፕሊዝ። አንዴ ዝም ብለሽ ማዳመጥ ልመጂ። አሁን በዚህ ጋር የሐዋርያት ስራ ላይ ያለው ስለ ለአገልግሎት እንዴት እንደተሾሙ እያየን ነው። እጅ በመጫን ለአገልግሎት እንደሾማቸው። ካህን ማለት አገልጋይ ማለት ነው፣ ሌላ ነገር አይደለም። ማገልገል ነው አይደል ስራው። አሁን እዚህ ጋር ማገልገል እየተሾሙ ነው። ለማገልገል ምንድን ነው የሚለው? እኛ ለጸሎት ቃሉን ለማገልገል እንተጋለን ስለዚህ ብለው ሾሟቸው። እነሱን ደግሞ ሲሾሟቸው ምንድን ነው የሚለው? የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ ብሎ ከካህናትም ይላል። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። አሁን እዚህ ጋር ኧረ በእናትሽ አንድ ጊዜ አሁን እዚህ ጋር ከነሱ ከተሾሙት ውስጥ አንዱ ዲያቆን እስጢፋኖስ ነው። ዲያቆን እስጢፋኖስ ዲያቆን መሆኑ በራሱ እኮ የክህነት ሹመት ነው። ለየትኛው አገልግሎት ነው? ለአገልግሎት ሾሟቸው ይላል። ከላይ ቁጥር 1 ላይ ምን ነበር ያሉት? ሐዋርያቶቹ ናቸው እየተጉ ነበረ፣ ቃልም ያካፍላሉ። እዛ ህዝቡ እየጨመረ ሲመጣ፣ ደቀ መዝሙሩ እየጨመረ ሲመጣ ማገልገል አቃታችሁ። ስለዚህ ብለው 7 ምረጡ ከናንተ ብለው ሰዎችን አስመረጡ አይደል? 12ቱ ሐዋርያት ባሉበት 7 ሰዎች መረጡ። እነዚህ 7 ሰዎች እስጢፋኖስን ጨምሮ የተመረጡት ለየትኛው አገልግሎት? ለእናንተ ለክህነት አገልግሎት ነው ወይ? ተናገርኩ እኮ አታስደጋግመኝ ፕሊዝ። እየነገርኩሽ ነው። አሁን ይሄንን አንዴ ይሄንን ጥቅስ ያመጣሁልሽ እኔ ነኝ። እኔ ደግሞ ያመጣሁልሽ ምክንያት አንዴ እባክሽን፣ ኧረ ረጋ በይ በስመ አብ። እኔ ነኝ አይደል? አሁን እኔ ይሄን ጥቅስ አመጣሁልሽ አይደል? ይሄን ጥቅስ አመጣልሽ ለራሴ አምጥቼልሻለሁ። ለእጅ መጫን ለማሳየት አምጥቼልሻለሁ። እጅ ጭነው ይሾሙ ነበረ። ኦኬ፣ እጅ ጭነው እንደሚሾሙ አይተሽዋል አይደል? እጅ ጭነው እንደሚሾሙ አይተሽዋል አይደል? ከዛ ውጪ እናንተ ምን ብላችኋል? አንዴ እናንተ ምን ብላችኋል? ካህናት አንዴ ላውራና እኔ ከዛ ተወራላችሁ። እኔ ለምን ብላችኋል? ካህናት የሚባል እዚህ ጋር የተሾመ ካህን በሰው የተሾመ ካህን የለም ስትሉ ነበር። በሰው የተሾመ ካህን የለም። ኦኬ፣ እኔ ደግሞ አሁን አንደኛ ጢሞቴዎስ 3:8 ላይ በግልጽ ስለ ኤጲስቆጶስ እንዴት እንደሚሾም ዲያቆን እንዴት መሾም እንዳለበት በግልጽ ቁጭ ብሎ እዚህ ጋር ለምንድን ነው ግን የጢሞቴዎስ ሲነሳ የሐዋርያ ስራ እጅ መጫን ነበረ ዓላማው። እጅ መጫን አሳይቻቸዋል። እሷን አላስወራ ብለን ላይ ስለጮክባት ነው የገባሁት። አድምጥ እንጂ እንዳትነቃነቅ ገትራ ነው ያዘችህ። አብራራ ክህነቱን የእናንተን አድምጠኝ። የእናንተን ክህነት ሐዋርያት ሥራ ምዕራፍ 6 የጠቀስክበት ላይ ከቁጥር 1 እስከ ቁጥር 6 ባነበብክበት ቦታ ላይ አሳይ ነው ብላ ያለችህ እየጮክ እሷን ለማሳጣት ነው የምትፈልገው። ምንም አላራምዳለች ማለት ነው። የተጠየቀውን ጥያቄ ያመጣኸውን ጥቅስ አድምጠኝ። ያመጣኸውን ጥቅስ አታብራራ። ጢሞቴዎስ ብለህ ትላለህ። ጢሞቴዎስ እኮ ማለት እኛ ቁርአን ላይ ያለ ቃል አይደለም፣ መጽሐፍ ቅዱስ ላይ ያለ ቃል ነው፣ የእግዚአብሔር ቃል ነው። 66ቱን እስትንፋሰ እግዚአብሔር ያለበትን እግዚአብሔርን ቃል ጠንቅቀን የምናምን ደግሞም ሰብከን የምናሳምን ሰዎች እነዚህ ያለ ነው። ስለዚህ ጢሞቴዎስን እንዳትጠቅስብን እባክህ አደራ፣ አትንካብን። እሱኛውን ፓርት አላልንም። የሐዋርያት ሥራ መጽሐፍ ምዕራፍ 6ን የጠቀስከውን አብራራ። በመጀመሪያ የእናንተን ክህነት ከኔ ጋር ጥቂት ትቀጥላለህ። ሐዋርያት ሥራ መጽሐፍ ምዕራፍ 6 ላይ ጥያቄ አጭር እያደረኩ ማለት ነው። አንተም እንደዚሁ ትጠይቀኛለህ። ኦኬ፣ ጥያቄ እስጢፋኖስ ዲያቆን ነው አይደል? ማይክን ክፈትና አውራኝ። ዲያቆን ነው የሚታመነው። ዲያቆን ተብሎ ይታመናል። ዲያቆን ተብሎ ይታመናል። ከእሱ ጋር የተሾሙት ሁሉ 7ቱ አብረው ዲያቆናት ናቸው አይደል? ዲያቆናት ተብሎ ይታመናል። ለምን አገልግሎት ናቸው የሾሟቸው? እዛ ጋር
ማዕድ እንዲያገለግሉ ነው። በግልጽ አድምጠኝ፣ ቀጥታ መልስልኝ። የጠየኩት ቃሉ የሚለውን ቀጥታ፣ አሁን ጩኸት የለም። ቀጥታ ቃሉ የሚለውን ቀጥታ ትነግረኛለህ ማለት ነው። ምን ሊያደርጉ ነበር የተሾሙት? እንሾማቸዋለን፣ ለዚህ ጉዳይ እንሾማቸዋለን ያሉት። ለዚህ ጉዳይ ያሉት ምን ማለት ነበር? እሱ ክፍል ማዕድን ለማገልገል ማለት ነው። ማዕድን ብቻ በላት ካላልክ ቃሉን አንብበው። እሺ ቃሉን አንብበው። አንድ ላይ ቁጥር አንድ ላይ አንብበው። ምን ይላል? አድምጠኝ። የምታወራው ከኤርምያስ ጋር ነው። ቁጥር አንድ አንብበው፣ መጽሐፉን አንብበው። ሚዩት ታደርገዋለህ። ካልሆነ ነቅዬ እጥልሃለሁ ማለት ነው። ለመረበሽ ከፈለክ ማለት ነው። ከሌሎች ጋር እንቀጥላለን። ኤርሚ እናውራ እያልክ አትደራርባ ታዲያ። እኔ ቅድም ተነበበ ላደርግ ከቁጥር 1 እስከ ቁጥር 6 እኔ ላንብብልህ ከሆነ ሚዩት አድርገው። እኔ ላንብበው። ሚዩት አድርገው ሲሆን ቤታ አንብብ። አንተ ተነበበልህ አይደለ? ቁጥር 1 እስከ ቁጥር 6 ኦኬ። ለምን ነበረ ያለው? እደግምልሃለሁ። መጽሐፍ ቅዱስ ስለሆነ ያምላክ ቃል ስለሆነ አትንጫጫ። ጩኸት አይደለም። በዚያ ኖራ ደቀ መዛሙርቱ እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጉሩባቸው። ኦኬ። ከግሪክ ሀገር የመጡት በይሁዳ በሚኖሩት ላይ በጁዳ ላይ በሚኖሩት ላይ አንጎራጎሩባቸው። የማንጎራጎሩ ምክንያት አንዱ የአንዱን ሚስት ነጥቆ አይደለም፣ አንዱ የአንዱን ሰው ደብድቦ አይደለም። ያንጎራጎሩባቸው ምክንያቱ ሁሉ ጭምር ተጽፏል። ለምን አንጎራጎሩባቸው ብለን ስንል እዛው ጋር በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና ይላል። ሚዩት አድርገው አንብብ ብለኛል። እስከ 6 አንብቤ ነው ከዛ የምሰጥም አለ። አንጎራጎሩባቸው። ያንጎራጎሩባቸው ምክንያት ሴት ከሴት ተነጣጥቀው ምናምን ነገር አይደለም። ሌላ የስልጣን የምናምን ነገር አይደለም። በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበር። ችላ የተባሉቱ ከግሪክ ሀገር የመጡ ናቸው። ችላ ባዮቹ በይሁዳ ይኖሩ የነበሩ ናቸው። ልብ በልና ስማኝ። 12ቱም ደቀ መዛሙርት ሁሉንም ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባን አይደለም። የማዕድ አገልግሎት ነው። እዛ ጋ የግሪክ ሰዎች የተበደሉት በማዕድ አገልግሎት ነው፣ በሚበላና በሚጠጣ ማለት ነው። ኦኬ። እግዚአብሔር ቃል ላይ አክሮባት መስራት አይቻልም፣ እዛዛ መዝለል ማለት ነው። ኦኬ። ስለዚህ የማዕድ አገልግሎት ከግሪክ ሀገር ለመጡ ሰዎች ሲቀርብላቸው ከግሪክ ሀገር የመጡ መበለቶች ችላ ተብለዋል። ምናልባት አንድ እንጀራ ይሰጥ ከሆነ ግማሽ እየሰጡ በድለዋቸዋል። ኦኬ። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስንና ጥበብን የሞላባቸውን 7 ሰዎች ከእናንተ ምረጡ አሏቸው ሐዋርያቱ። ከእናንተ ምረጡ፣ እዚህ ከማዕዱን ከሚበሉ አብረው ካሉቱ ምረጡ። ግን ስትመርጡ መንፈስ ቅዱስና ጥበብ የሞላባቸውን ሰዎች ካሉ በኋላ ለዚህ ጉዳይ እንሾማቸዋለን። ሌቱ ጉዳይ ቁጥር 2 ላይ ላለው ማዕድን ለማገልገል ለዚህ ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህንንም ቃል ሕዝቡ ሁሉ ደስ አላሰኛቸው። እምነትና መንፈስ ቅዱስን የሞላበት ሰው እስጢፋኖስን፣ ፊልጶስን፣ ፕሮክሮስን እና ኒቃሮስንና ጢሞናን ጳርሜናንና ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስን መረጡ። በሐዋርያት ፊት አቆሟቸው። ከጸለዩም በኋላ ሐዋርያቱ ማለት ነው እጃቸውን ጫኑባቸው ይላል። አሁን እዚህ ጋር ክህነትን የእናንተን ድቁና ከእስጢፋኖስ ድቁና ጋር እያገናኘህ ኦኬ ሲሾሙ ምን ለመስፈርትነት የቀረበው መንፈስ ቅዱስንና ጥበብን የሞላባቸውን የተባለው። የእናንተ የኦርቶዶክስ ካህናት ደግሞ የሚሾሙት ውዳሴ ማርያምና ሰዓታት ቅዳሴ ተምረው ነው። ስለዚህ የሁለቱን ሹመት አንድ ታደርግልናለህ ማለት ነው። የእስጢፋኖስ የተሾመበት ሹመት ለድቁና የተሾመው ምን እንደነበር መስፈርቱ ለመሾሙ ጥበብና መንፈስ ቅዱስ የሞላባቸው። ኦርቶዶክሳውያን ዲያቆናትን ሲሾሙ ምን ምንድነው መልስልን በል። አሁን እንግዲህ ጎሄድ መድኃኔዓለም ቴንክ ዩ ኤርሚ። አሁን ምንድነው እዚህ ጋር ቁጥር 1 ላይ ያለውን መዝለል አንችልም። ምንድነው የሚለው? በየቀኑ በተሰራው አገልግሎት ነው የሚለው። በየቀኑ ደግሞ የሚሰራው አገልግሎት ማዕድ ነው ብቻ፣ ስለ ሆድ ብቻ ነው ማለት አንችልም። እዚህ ጋር ብዙ አገልግሎቶች እንዳሉ አምጣ መረጃ። በየቀኑ በተሰራው አገልግሎት ምን ነበር የሚሰራው አገልግሎት? አብራራዋ። ከማዕድ ውጭ ሌላ አለ ብለሃል። ሌላው አምጣው።
ምን ነበር ያለው? እዚህ ጋር ማዕድ ብቻ ነው የሚል አሁን አውራ ብለኸኝ አፋፌን ትለኛለህ። እሺ አውራ ብለኸኝ አፋፌን ትለኛለህ። እንዴት ነው አውራ ታዲያ? እንዴት አውራ ግን ስታወራ አድመጣኝ። ከማዕዱ ውጪ ሌላም አገልግሎት አለ ብለህ ስትል ያንን አገልግሎት የእግዚአብሔር ቃል ያልነገረን አድመጣኝ። የአገልግሎቱን ደግሞ በፕራክቲካሊ አሳይሃለሁ። እዚሁ ላይ ምን ነበር ከእንጀራ ውጭ እዚህ ጋር አድመጣኝ። ከማዕዱ ውጭ የተጠቀሰውን እየተናገርክ ከማዕዱ ውጭ አገልግሎት አለ ብላል። ምን ነበር አገልግሎት ያለው ከማዕዱ ውጭ? እሺ ስማኛ፣ እኔም ላውራ እባክህን። ከማዕዱ ውጭ ያለውን አገልግሎት አውራ እያልኩ ነው ያለው። እሱን አገልግሎቱን አሳይሃለሁ። አገልግሎቱን አሳይሃለሁ። አሳየንና ቁጥር አንድ ስታሳየን እንሄዳለን እኮ ጎሄድ። ኧረ በኢየሱስም አንተ እንደ ልብህ ሚስ አስደረገ ሰው እንደ ልብህ ታወራለህ አይደል? አጥል ብራዘር አገልግሎቱን አሳየን። ከማዕዱ ውጭ ያለው እንጂ ኤርሚያስ ፌር ሁን እንጂ ምንድን ነው እንዲህ ነገር እንግዲያው ለአጊስጦስ ወይ ለሀብቶም ልሰጥ ነው። አሁን እዚህ ጋር አሁን ፕራክቲካሊ የምናየው ማለት ነው። አሁን ፕራክቲካሊ ከተመረጡት ውስጥ እስጢፋኖስ ፊልጶስ ይላል አይደል? ይህ ፊልጶስ ሲያጠምቅ እናየዋለን። ይህ ፊልጶስ ወንጌል ሲሰብክ እናየዋለን። አልተጠየቅም። ወንጌል ከየት አምጥቶ ስልጣኑን ነው? ይሄንን እዚህ ጋር የተሾመው ለምግብ ብቻ ነው ካልክ፣ ፊልጶስ የተመረጠው ለማዕድ ብቻ ነው ካልክ፣ ከየት ስልጣን አምጥቶ ነው የሚያጠምቀውና ዝም ብለህ አታውራ፣ በመደዳ አታውራ። ቁጥር አንድን ጠቀስክ አይደል? ቁጥር 1 እስከ 6 ድረስ ካነበብኩት በኋላ ቁጥር አንድን ልንዘለው አይገባም ብለህ አልከኝ። ልክ እንደዘለልኩት አድርገህ ልታሳጣ ማለት ነው። የምታወራው ኤርሚያስ አበበ ይባላል። ኦኬ ቁጥር አንድን ካነበብኩት በኋላ መልሰህ ቁጥር አንድን ልንዘለው አይገባም አልከኝ። እኔ ሳነብልህ አልዘለልኩትም። ኦኬ አንተ ግን ዘለህ ሄድክና የታርቅ እዛ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ወንጌላዊ ሆኖ ሄዶ እኮ ለኢትዮጵያዊ ላጎታችን ወንጌል ሰብኳል። እሱን አይደለም የምትነግረን። እዚህ ጋር በመጀመሪያ የተሾመው ዲያቆን ሆኖ አይደል የተሾመው ፊልጶስ። ኦኬ ወንጌላዊ ነው። ወንጌላዊ መሆኑን አሳያለሁ ማለት ነው። እኔ ወንጌላዊ ነው። ኦኬ እዚህ ጋር ድቁናን በማገልገል ብቻ አይደለም የተሾመው፣ ሌላም አገልግሎት አለ ብለህ ስትል ከዚህ ከተሰራው ከቀኑ በየቀኑ የሚሰራው አገልግሎት ብሎ የተባለው ምን ነበር? አገልግሎቱ በየቀኑ የተሰራው በወንጌላዊነት በወንጌል ስብከት ነበር የበደሏቸው የግሪክን ሰዎች። ምን እንደምታወራው እጣን ለማጠን ነው እዚህ ጋር የተሾሙት እኮ። ቁጥር አንድ አብራራ። ቁጥር አንድ ካልሆነ ሚዩት አድርገህ ላጊስጦስ ወይ ላቆም አብራራ። ኧረ ኤርሚያስ ይኸውልህ ከኔ ጋር ማውራት ካልፈለግ ስጣቸው፣ ችግር የለውም። እኔ ቁጭ ብዬ መስማት ይችላል። ሚዩት አድርገው። በቃ እሺ ይቀጥሉ ሌሎች። መስማት ካልፈለግ በኃይል አንተ የሆነ ሚዩት አድርገው። ራስህ ጠቅሰህ ራስህ የጠቀስከውን ጥቅስ እንኳን ማብራራት ነው። አይደለም መመለስ አልፈለግም። ቀጥሎ እሺ መመለስ አልፈለግም አላልኩኝም። ያልኩህ በየቀኑ ከተሰራው አገልግሎት ፊልጶስ ከየት ስልጣኑን አመጣው አልኩህ። ፊልጶስ ከየት አመጣው ስልጣኑን? እሺ አድመጠኝ። ስለ ወንጌል ስብከቱ ከመናገር በፊት እዚህ ምዕራፍ 1 ላይ ያለው እሱ ምዕራፍ 8 ላይ ነው ያለው የወንጌል ስብከቱ። አየህ በአንድ አክሮባት ተገልብጠህ ትሄድና ያው ለምታወራው ይሄንን መልስ ምዕራፍ 8 ላይ አትሂድ። ምዕራፍ 6 ይሄንን መልስ። እሺ ፊልጶስ የተሾመው ለማዕድ ማገልገል ሚውት አድርግ፣ ካልሆነ ታች አወርዳለሁ። ምዕራፍ 6 አብራራና ምዕራፍ 8 ላይ የወንጌል ስብከቱ ጋር ትሄዳለህ። በመጀመሪያ ፊልጶስ የተጠራው እዚህ ጋር የተመረጠው ስድስቱ የተመረጡት ምን ለማገልገል ነበር? ምን እንዲያገለግሉ ነበር? እኛ ከዚህ አገልግሎት ውጪ ወንጌል ፊልጶስ አልሰበከም፣ እስጢፋኖስ ወንጌል አልሰበከም ብለን አላልንም። ምዕራፍ 7 ላይ ወንጌል ሰብኳል እስጢፋኖስ። ምዕራፍ 8 ላይ ለኢትዮጵያው ጃንደረባ ወንጌል ሰብኳል ወንጌላዊው ፊልጶስ። አታምታታም ስልህ በመጀመሪያ እዚህ ማዕድ ለማገልገል የተመረጡበትን እሱን ተናገርና ከእናንተ ዲያቆናትና ካህናት ሹመት ጋር አገናኝልኝ። ኦኬ ለእኔ ነው አሁኑ መጽሐፍ ቅዱስን የምትነግረኝ? ምዕራፍ 7 ላይማ ከእስጢፋኖስ ከፊልጶስ በፊት እኮ እስጢፋኖስ ወንጌል ሰብኳል እዛው ለአይሁዳውያን። ይህንን ግን ሲሾሙ የዮሐንስ ወንጌል መጽሐፍ ምዕራፍ 21 ነበር ቀድሜ የጠቀስከው። ስልጣነ ክህነትን አስተላልፈውባቸዋል እጅ በመጫን ምናምን ነገር ብለህ ማለት ነው። ያ ስልጣነ ክህነት ምንድን ነው? ይፍታ ይድግ ያንጽሖ ይቀድስ ብሎ የሚለው የእናንተ ብለው የሚሉትን እንደዛ ብለው እንዲሾሙ የተሾሙበትን ክፍል አምጣ። አይ ድቁና ነው ብለህ ካልከኝ ድቁና ያስማማናል። ድቁናው ግን ማዕድ ለማገልገል ነው። የእናንተ ዲያቆናት የሚሾሙበትና እነ እስጢፋኖስ የተሾሙበትን አንድ አድርግልኝ። እነሱ ጥበብና መንፈስን የሞላባቸው ሰዎች ነው ከጉባኤ የመረጡት። አንድ የእናንተ ካህናትና ዲያቆናት የሆነ ዲያቆኑ አለ። እኔ ፊት አታምታታም። ያው አጊስጦስም አለ ዲያቆን ነው። ካልሆነ ለሱ ልቀቅለት፣ ከሱ ጋር እናወራለን ማለት ነው። ዲያቆናት ካህናት የሆኑ የሚግቡና ያወሩ እንጂ ዝም ብሎ አይደለም። እንደዛ አይደለም። ኤርሚያስ መስማት አትፈልግም ስላልፈለክ ነው እንጂ እና ማሳጣት እኔ መጽሐፍ ኦርቶዶክሳዊ ክህነታችን መጽሐፍ ቅዱሳዊ መሆኑን እያሳየው ነው። መረጃውን እየሰጠው ነው። መረጃውን ስሰጥ ግን
እድሉ ስላልተሰጠኝ ብቻ ካልሆነ በስተቀር መስጠት ብዙ ጥቅሶች አሉ። ብዙ ቃላቶች አሉ። አውራ ስትባል አሁንም አታወራም። እሺ እዚህ ላይ ምን አለ ብለናል? እዚህ ጋር ምን ብለናል? እኔን ጥቅስ ያመጣሁት እኔ ነኝ ያመጣሁት። የሐዋርያት ምዕራፍ 6ን እኔ ነኝ ያመጣሁት። ማንኛ አላመጣ ነው ታዲያ? አንተ ያመጣው እኮ ጥቅሱን አምጥቼው ጥቅሱን ሳመጣው እዚህ ጋር አትንጠር፣ እዚህ ጋር ቁም ልትሉ አይገባችሁም። እኔ ነኝ ማስረዳው። አብራርተህ ወደ ጢሞቴዎስ ላይ ትሄዳለህ። በቃ አብራራ። እሺ ወደ ሌላው ምዕራፍ ላይ ትሄዳለህ። ይሄን ግን በደንብ አድምጠህ አብራራ። ጎይድ ቴንክ ዩ። እሺ አብራራዋለሁ። አሁን ምዕራፍ 6ን ያመጣሁት እኔ ነኝ። ሐዋርያት ከጌታ ስልጣን ከተቀበሉ በኋላ እዚህ ጋር እጅ በመጫን ስልጣን ለሰባት ዲያቆናት ሲሰጡ እናያለን። ለምን ለሚለው በየቀኑ በተሰራው አገልግሎት መበለቶቻቸው ችላ የተባሉባቸው ከግሪክ የመጡ ሰዎች ስለነበሩ ማለት ነው። ይህ በየቀኑ የተሰራው አገልግሎት ምንድን ነው ለሚል እዚህ ጋር አንዱ ከዛ አገልግሎት ውስጥ ከዛ በየቀኑ ከተሰራው አገልግሎት ውስጥ አንዱ ማዕድን ማገልገል እንደሆነ ደግሞ ታች ይነግረናል በግልጽ ማለት ነው። ማዕድን ለማገልገል እኛ ቃሉን ለማገልገል እንተጋለን፣ ማዕድን እናገለግል ዘንድ የሚገባ ነገር አይደለም ሲሉ ደግሞ ሐዋርያት እናያቸዋለን። ስለዚህ ከነዛ በየቀኑ በተሰራው አገልግሎት ከሚባሉት በየቀኑ ከተሰሩት አገልግሎቶች አንዱ ማዕድን ማገልገል እንደሆነ እንረዳለን። ሌላውስ ምንድነው ብንል ፊልጶስን እዚህ ቁጥር 5 ላይ የምናየው ፊልጶስ ሐዋርያ ይሄ የኢትዮጵያ ጃንደረባ ሲያጠምቅ እናያለን። ሲያጠምቁ እናያለን። ኧረ በእናትህ አስጨርሰኝ። የስድስቱን ጨርስ፣ ካልሆነ ሚዩት አድርግና ቁጭ በል እንዳትከፍት፣ ካልሆነ ታች አውርዳለሁ። ኤርምያስ እባክህን አስጨርሰኝ። እታች ውረድ። ሀብቶም እና አጊስቶስ ይናገራሉ። ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ከመሄድ በፊት 6ን አስረግጠ አድምተህ አብራራ ብያለሁ። አንተ ሄደህ እዛ ነው የምትዘለው ማለት ነው። በመጀመሪያ እኔ እዚህ ፊልጶስ እዚህ የተመረጠበት ከሰባቱ ጋራ ከእናንተ ዲያቆናት ምርጫ ጋር የተመረጠበትን መስፈርትና የተሾሙበትን መስፈርትና የእናንተ ዲያቆናት የሚሾፉበትን መስፈርት እውን ታደርገዋለህ። ቅድም ነግሬሃለሁ። አንተ ልማድህ ነው። ወገቡ የተመታ ውሻ ይመስል ዋይ ነው የምትለው። በቃ ትልቅ ነገር የተናገርክ ይመስል ማለት ነው። አብራራ። ምዕራፍ 6ን ጥንፍፍ አድርገህ ለእኛ ካስረዳህም በኋላ ኦኬ ገብቶናል። አሁን በዚህ ጉዳይ ጥያቄ ያላችሁ ነው አንተ ካብራራ በኋላ አዋለን ጥያቄ ካለ ጥያቄያችንን ተቀብለህ እንደገና ሰተን ከተስማማን አሜን ቃለ ሕይወት ያሰማልን እንላለን። ካልተስማማን ደግሞ በቃ ባለመስማማት እንተዋለን። ከዛ ቆይ ላሳይህ። እስጢፋኖስ ከዚህ ከድቁናው ከእንጀራው ከማገልገል ባለፈ ወንጌል ስብከትም ደግሞ ሰብኳል ብለህ ብትለኝ እኔ እሱንም ሳትለኝ በፊት እኮ አውቀዋለሁ። የተጠየቀው አሁን የእናንተ የኦርቶዶክሳውያን ክህነት መጽሐፍ ቅዱሳዊ ነው ወይ ብለን ስንል ዲያቆናት ካህናት መሆኑን እናውቃለን። የሹመት ካህናት ነው። ካህናት ናቸው። የኢትዮጵያ ኦርቶዶክስ ካህናትና ዲያቆናት የሚሾሙት በማን ነው? በኤጲስቆጶሱ ነው። ማነው? በሀገረ ስብከቱ ሊቀ ጳጳስ፣ በሊቀ ጳጳሱ ማለት ነው። ኦኬ። ለሹመትም ደግሞ ስንሾም ይኸው የማወራህ ሰውዬ ቅዳሴ ተምሬ፣ ሰዓታት ተምሬ፣ መልክዓ መልክ ተምሬ፣ ዜማ ተምሬ ነው ድቁና የተሰጠኝ ከብፁዕ አቡነ ናትናኤል እጅ ማለት ነው። የአርሲው ሊቀ ጳጳስ እሱን ጳጳሱ ፊት ቆሜ አስመስክሬ የተጠየቅኩትን ብዬ በዜማም በዘሩም ተጠይቀን ኦኬ ያንን አይተው ነው። በኦርቶዶክስ ዲያቆናት ሲሾሙ እንደዚህ ነው። ካህናትም ሲሾሙ ልክ እንደዚሁ ነው። የካህናትም ሹመት ደግሞ እንደዚሁ አለ ማለት ነው። ካህኑን የሚሾመው ሰው ካህን እንደ ዲያቆን ውዳሴ ማርያምና መልከ ማርያም ብቻ አይደለም የሚደግመው። ከዛ ከፍ ያለ ኪዳን አለ፣ ሊጦን አለ፣ ቅዳሴ ሙሉን ቅዳሴ ይማራል ከ14ቱ ቅዳሴ። ከዛ ውስጥ ገባሬ ሰናይ ቄስ ሆኖ ስለሚገባ ዋናው ቄስ ሆኖ ስለሚገባ አህዱ አብ ቅዱስ ይላል። እኔ ዲያቆን ሆኜ አህዱ አብ ቅዱስ አልልም። የኛ የዲያቆናቱ ሹመትና የካህናቱ ሹመት የተለያየ ነው። ኦኬ እኛ ሚስጥር ስናይ የምናየው አለ የተፈቀደልን ከመገበሪያ ቤት ቤተልሔም። ቤተ መቅደስ ውስጥ ስንገባ ደግሞ መንበር እንኳን አንነካም፣ ታቦት አንነካም። ካህናቱ ግን ሁሉ ነገር ማድረግ ይችላሉ እዛ ጋር ሲደርሱ ማለት ነው። ስለዚህ ይህን ክህነትን በኦርቶዶክስ ቤተክርስቲያን ሲሾሙ ይህንን አይነት አሿሿም ከየት ነው ያመጡት ነው? ኦኬ ከነ ጴጥሮስን ያመጣው ነው ብለው ካሉ ጴጥሮስ በእንዲህ አይነት አሿሿም ነበረው የጌታ የሾመው? አሐዱ አብ ቅዱስ ብሎ እንዲቀድስ ነበር የሾመው? ሊጦንና ኪዳንን መስተበቆንና ሌሎችን እያዜመ መልክዓ መልኮቹን እያዜመ ሰላም ሰላም ለዝክረ ስምኪ አዋዝ እያለ ነበር ወይ? እንደዛ ነበር የተሾመው ጴጥሮስ እና ሌሎቹ ሐዋርያት? አይደሉም። ታዲያ የእነኚህ ኦርቶዶክሱ ከየት መጣ? መጽሐፍ ቅዱሳዊ አይደለም ነው ብሎ ያለ ሰው ካለ ያሳየን ነው። ዝም ብሎ መጮህ አይደለም። እና የሐዋርያት ሥራ መጽሐፍ ምዕራፍ 6 የትኛውን ክፍል ጥቀሱ? ስጠቅሱ
ክፍሉን በደንብ አስረዱን። እዛ ክፍሉ ላይ አውዱ ተጠብቆ ከቁጥር 1 እስከ ቁጥር 6 ድረስ መነን 2 ጊዜ ያነበበችው እኔ ያነበብኩት 3 ጊዜ ተርጉም ቁጥር 1ን እንኳን በአግባቡ ሳይተረጉመው ሐዋርያ ሥራ መጽሐፍ ምዕራፍ 8 ላይ ሄደልን ኢትዮጵያዊ ጃንደረባውን አጎታችንን ወንጌል ይሰበከበትን ወንጌል ሰብኳል። እስጢፋኖ ማነው ፊልጶስ ግን እዛ አንደኛ መንፈስ ቅዱስ የሞላባቸው ናቸው እነዚህ ሰዎች። ሁለተኛ መልካም ጥበብ ያላቸው ሰዎች ናቸው። ጥበብንም ሞልታቸዋል እግዚአብሔር። ወንጌል ላይ ሰብኩ ነው እንዴ? ይሰብካሉ እንጂ የጌታን በጎነት ላይ ይናገሩ ነው እንዴ? ይናገራሉ እንጂ። ማነው ፓስተርን ብቻ ወንጌል ሰባኪ ያደረገው? የእርሱም በጎነት እንድትናገሩ የንጉሥ ካህናት ቅዱስ ሕዝብ ለእርሱ የተለየ ወገን ናችሁ ብሏል። ስለዚህ ወንጌል መስበኩ ለወንጌል አገልግሎት አይደለም የተሾመው። እዛ ጋር የተሾመው ማዕድን ለማገልገል ነው። ለዚሁ ጉዳይ እንሾማቸዋለን ብሎ የሚለውን ቃል ረጋግጠህ እንዳውራ ዶሮ ጭራው አታልፍም። እኔ ጋር ለዚሁ ጉዳይ ሚንስ ምንድነው? ማዕድን ለማገልገል እንጂ ለቃሉ አገልግሎት እንሾማቸዋለን አላሏቸውም። እነሱ ናቸው እንደውም እኛ ቃሉን ትተን ማዕድን ማገልገል ይገባናል እንዴ? በዚህ ጉዳይ ላይ ሌሎችን ሰዎች እናንተ መረጡና እኛ እንሾምላቸዋለን ብለዋሉ። ግን ማዕድን ለማገልገል የተሾሙቱ ወንጌል ሰብከዋል። ራሱ ፊልጶስ ብቻ ሳይሆን እስጢፋኖስም ጭምር ሰብከዋል። በኢየሩሳሌም በድንጋይ ተቀጥቅጦ እኮ የሞተው እንጀራ ሲያቀበለ እኮ አይደለም። ዋናው ጉዳይ ግን የተሾሙበት ለምንድን ነው? ለአገልግሎት ነው። ለምን አገልግሎት? በየቀኑ ከሚሰራው ከግሪክ ሀገር የመጡ በጌታ የሆኑቱ መበለቶች ስለተበደሉ ማለት ነው። የክርስቶስ ማህበር ስለተበደለ ለዚህ ጉዳይ እንሾማቸዋለን አሉ። በቃ ሲሾሙ ደግሞ መስፈርቱ ውዳሴ ማርያምና መልከ ማርያም ተምረው እነ ጴጥሮስ በሉ ሲል ለዝክረ ስምከን በለው ለሰርተረ ስከን አንተ በለው ምናምን ነገር ተብሎ አይደለም። እንደ ኦርቶዶክሳውያን ማለት ነው። ከየት ነው ያመጡት? ኦርቶዶክሳውያን መጽሐፍ ቅዱሳዊ አይደለም ነው ብለው ካሉ ከሐዋርያት አይደል ትምህርታቸው የሚቀዳው? ማነው እስጢፋኖስ ጴጥሮስ ካህን ነው ብለህ ካልከኝ አዎ ካህን ነው፣ ሐዋርያም ነው፣ ካህንም ነው። ካህንነቱን ግን ጌታ ሲሾመው በጌታ ፊት ምን ብሎት ነው? በል እንግዲህ 3 ዓመት አስተምሬያችኋለሁ፣ እስቲ ሰላም መልከ መድኃኔዓለም ለዝክረ ስምከን በለው ብሎት ጴጥሮስ ቆሞ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር ብሎ አይደለም ያለው። እንደዛ ብሎ አይደለም የተቀበለው። የኦርቶዶክስ ካህናት ግን መልክም ይጠየቃሉ፣ ኪዳንም ይጠየቃሉ፣ ሊጦንም ይጠየቃሉ። ቀርበው ማለት ነው ያንን ሲያረጋግጡ ነው እንጂ የጠመጠመ ሁሉ ቄስ አይደለም። ሲፈልግ መርካቶ ሄዶ ጠምጥሞ እንትን ማለት ይችላል። ገብቶ ግን ቀድስ አይባልም። እውነቱን ልንገራቸው አይባልም። ቤቱ እዛ ስርዓትም አለው። ማንም የጠመጠመ ቄስ አይደለም። ቅኔ ማህሌት ሊቆም ይችላል። ስቡ ወድስ ብሎ ግን ሊመራው አይችልም። እሱን ሊመራው የሚችለው መርጌቶች ናቸው። ሌሎች ካህናት ጸናጽን ሲጥሉ ስለጣለ እሱ ቤቱን መርቶታል ወይ ደግሞ የኔታ ተብሎ አይባልም። ከተማረ ነው የኔታ የሚባለው። ከተማረ ነው ቄስ የሚባለው፣ ግባና ቀድስ ተብሎ የሚባለው ማለት ነው። ኦኬ። ስለዚህ ሐዋርያቱ ሲሾማቸው ጌታ የሾማቸው ለምንድን ነው? ለሐዋርያነት ነው። እነሱ ራሳቸው ካህናት አይደሉ ወይ? ናቸው። ምን አይነት ካህናት? የአዲስ ኪዳን ካህናት። ምን ሊያደርጉ ነው ካህን ሆነው የተሾሙት? ዕጣን ሊያጥኑ? በፍጹም። እስቲ ጴጥሮስ ዕጣን አጠነበት ተብሎ የተባለ ቦታ ላይ አምጡ። ጳውሎስ 12ቱ ሐዋርያት ኦርቶዶክሳውያን እንደሚያደርጉት ጽንሐ ይዘው የሚያጥኑበትን እስኪ አምጡ። ሞጣሄት ለብሰው የሚያጥኑበትን አምጧት። ዘቢብና ዣንጥላ ለቤተ ክርስቲያን ስጡ እያሉ ይሉበት የነበረ ቦታ ላይ ዣንጥላ አምጡ። ጧፍ አስገቡ ብለው የሚሉበት አምጡ። ኦኬ። ሰው ሲሞት ዝማሬ መዋሲት ከበሮ ይዘው ሌሊቱን አዳር ፍታት፣ ጉዞ ፍታት፣ ሙሉ ፍታት፣ ግማሽ ፍታት ብለው ሲሉ የነበሩበትን አምጡ። ይሄ ሁሉ የካህናት ስራ አይደለ? አምጡ። የማይሰራ ኃጢአት እግዚአብሔር ይፍታ እያሉ መስቀል በኪሳቸው ይዘው እየዞሩ በየቦታው ላይ ያሳልሙበት የነበረውን አምጡ። ትምህርታችሁ ከሐዋርያት አይደል የሚቀዳው? ከተቀዳ ከጴጥሮስ አሳየኝ እንዲህ አይነትን ስርዓት ያደርጉበት የነበረው ማለት ነው። ያኔ በእርግጥም እውነትም የኦርቶዶክሳውያን ክህነት መጽሐፍ ቅዱሳዊ ነው ብለን እንላለን። የአብርሃም አምላክ ልዑል እግዚአብሔር ምስክር ነው። እዚህ ያላችሁ ወንድሞች እናቶቼ፣ የሰማይ የምድር ልዑል እግዚአብሔር ምስክር ነው። የኦርቶዶክስ ክህነት መጽሐፍ ቅዱሳዊ አይደለም። ታዲያ ምናዊ ነው? ሰዋዊ ነው። ከሐዋርያቱ ትምህርት ያልተቀዳ ከመጽሐፍ ቅዱስ ያልተቀዳ ማለት ነው። ድል ትሰጠናለህ ወይስ? ያው እሰጥሃለሁ። አግስቶስ እንደውም ለአንተ አንተ ዲያቆን ስለሆንክ ቀጥል። ቴንኪው። ከዛ ለሀብቶም እሰጠዋለሁ። እሺ፣ እንደዛ ከሆነ በጥሩ ውይይት እንድንወያይ ጊዜ ሰዓት እያዝልንና እኔ የተወሰነ ደቂቃ አወራለሁ። ከዛ ደግሞ አንተ ያንን ታወራለህ። ከዛ መልስና ጥያቄ አድርገን በደንብ ሰዎችም እንዲረዱት እንጂ መካከል ላይ እየተደበላለቅን ውጤታማ አያደርገንም እና ሰዓት ይያዝልን።
ችግር የለም። አይ ችግርም አለው እንጂ ችግር የለም። ቀጥል። ሰዓት ለመያዝ ምንም ችግር ይኸው እኔ ባለቤቱ የምታወራውን ደርዝ ባለው ሁኔታ እዚህም ካረገጥ አንድ ክፍል ከጠቀስክ እዛ ክፍል ላይ እኛ እስኪገባን ድረስ ክፍሉ ልታስረዳን ይገባል። ከዛ ከአብራራህ በኋላ ለማብራሪያ የፈለግከውን ጊዜ ያህል ውሰድ። ከዛ ከአብራራ በኋላ ጥያቄ ያላችሁ ወይ በዚህ ጉዳይ ላይ የኔ መልስ ይሄ ነው፣ በዚህ ጉዳይ ላይ ጥያቄ ካላችሁ ጥያቄ ሊቀበል ይችላሉ ብለህ ካልከን ጥያቄን እንትን እንላለን። ግን አንዱን ክፍል ግን ሳታብራራ እንደሱ አይደለም የሚሆነው። ምንድነው የምናደርገው? ደቂቃ ይያዝልኛል። እኔ ደቂቃ ጥቅሜ ከርሱ ሳልወጣ የፈለግኩትን የመጽሐፍ ቅዱስ ክፍል እጠቅሳለሁ፣ አሳያለሁ። ያኔ አንተ ደቂቃ እስከሚደርስ ድረስ ዝም ብለህ ትቀመጣለህ። ደቂቃ ሲደርስ ደግሞ የተሳሳትኩት ካለ አንተ ያኔ ይሄ እኮ እንደዚህ ነው ብለህ ታስተካክላለህ። ደግሞ በእኔ ደቂቃ ያንተ የተሳሳትከውን አስተካክላለሁ። በኋላ ጥያቄዎች ካሉ ጥያቄ ታነሳለህ፣ መልስልሃለሁ። እኔ ደግሞ ጠይቃለሁ፣ አንተ ትመልሳለህ። መጨረሻ እናደማደምና ወደሚቀጥለው ሐሳብ እንሄዳለን ማለት ነው እንጂ አሁን እኔ ስናገር ስታስቆመኝ ይሄ እኮ እንዲህ አይደለም ስትል፣ አንተ ስትናገር ሳስቆምህ ዝም ብለን አንድ ላይ ስንረግጥ የኦርቶዶክስ ተዋህዶ ቤተክርስቲያንን አስተምሮ ሐሳብ ሳንገልጥ እንቀራለን እና እንደዚያ እንዳይሆን ነው። እሺ፣ ስለዚህ ከሹመቱ ነው የምንጀምረው። ደቂቃ ሰጥሃለሁ። ሐዋርያቱ የተሾሙበትን ሹመት ለክህነት እሱን ራሱ እሱ ዝም ብለን አሁን የምንነሳው በአዲስ ኪዳን ካህናት አሉ የሉም የሚለው ላይ ነው። አሿፏን ደግሞ ሁለተኛ ደረጃ እናደርገዋለን። በሶስተኛ ደረጃ ደረጃ አገልግሎቱን መጀመሪያ በአዲስ ኪዳን ካህናት አሉ የሉም። ሁለተኛ የአዲስ ኪዳን ካህናት አገልግሎታቸው ምንድን ነው? ሶስተኛ እንዴት እንዴ እያደመጥከኝ ነው ብዬ ስል አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ ትላለህ እንዴ? ብራዘር ጥያቄ በአዲስ ኪዳን ካህናት አሉ ወይ አይደለም። በአዲስ ኪዳንማ ካህናት አሉ። ያሉቱ ካህናት ግን የእናንተን አይነት ካህናት አይደሉም። እኛ በአዲስ ኪዳን ካህናት የሉም ብለን አላልንም። እኔ የአዲስ ኪዳን ካህን ነኝ። ኦኬ፣ እዚህ ያመንን ወንድሞች የአዲስ ኪዳን ካህናት ነን። አርእስቱ የኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ ነው እንጂ መሆን ያለበት ብለህ በአዲስ ኪዳን ካህናት አሉ ወይ የሉም ወይ ብሎ በሚል ነው የምንጀምረው ብለህ አንተ አርእስት አትሰጠኝም። እኔ አርእስት እዚህ አስቀምጫለሁ። በአዲስ ኪዳን ካህናት አሉ ወይ? አዎ አሉ። አድመጠኛ አጊስቶስ፣ በአዲስ ኪዳን ካህናት አሉ ወይ አይደለም አርእስታችን። ገብቶኛል፣ ሰምቻለሁ። የተለዩ ካህናት አሉ የሉም? አንተ ሁሉም መነንም ካህናት፣ እኔም ካህን ነኝ፣ ካህን ኢየሩሳሌምም ካህን ነው እያልከኝ ያለ እና እሱን እኮ ነው እናያለን ያልኩህ። እኔም በአዲስ ኪዳን የተለዩ ካህናት አሉ የሉም ወይ? እኔ ያልኩህ አርእስቱም እንደሚለው እዚህ ጋር ምንድን ነው ኤርምያስ? ገና አሁን ጀምረህ አርእስቱ ምንድን ነው? ጊዜ አትፍጅብኝ። ርዕሱን እያየሁት ነው። ኦርቶዶክሳውያን ክህነታቸው መጽሐፍ ቅዱሳዊ ነው። ቀደም ስትወያዩ ምን ስትል ነበር ኤርምያስ? እነመነንም ሲሉ የነበሩት በሐዲስ ኪዳን ሁላችንም ካህናት ነን እንጂ የተለዩ ካህናት የሚባሉ የሉም። አርእስቱን እየጠበቅህ ነው ስለነበረ አሁንም አንተም ስትናገር ስለነበረ ለዚህ እሺ፣ እኔ ነኝ የሚዩት አደረኩህ። አርእስቱን ጠብቀህ ታወራኛለህ። ዲያቆን አጊስቶስ አወራሃለሁ እኮ በቃ አርእስቱን ጠብቀህ ከአርእስቱ ሳትወጣ የእናንተ የኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ ነው ያልኩት። መጽሐፍ ቅዱሳዊ ማለት አዲስ ኪዳናዊም ብቻ ላይሆን ይችላል፣ ብሉይ ኪዳናዊም ነው ወይ ፈቀድኩልህ ማለት ነው። የእናንተ የኦርቶዶክስ ክህነት በእኛ ክህነት ላይ ጥያቄ ካለህ ቤት ከፍተህ መጠየቅ ትችላለህ። ካልሆነም ደግሞ በኋላ እኛኑ እዚሁ የምትጠይቀን በአዲስ ኪዳን ካህናት አሉ ወይ ብለህ ብትለኝ ይኸው እኔ ከአሁን አስቀድሜ ነገርኩህ አለ። እኛ ድሮም የምናውቀው ስለሆነ ማለት ነው። እኔ የአዲስ ኪዳን ካህን ነኝ። ኦኬ፣ አዲስ ኪዳን ካህናት አሉ። ኦኬ፣ አሁን የተጠየቃችሁት ግን የኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ ነው። መጽሐፍ ቅዱሳዊ መሆኑን የኦርቶዶክስ ክህነት መጽሐፍ ቅዱሳዊ መሆኑን ከፈለክ ከብሉይ ከፈለክ ከአዲስ ኪዳን ያስረዳልኛል ብለህ የምትለውን የቅዱሳት መጽሐፍት ክፍል አውጣና አንብብ። ደቂቃ ውሰድ፣ የፈለግከውን ያህል አብራራ ያን ክፍል። ይኸው በዚህ ቃል መሰረት የኛ የኦርቶዶክሳውያን ክህነት በብሉይ ኪዳንም መሰረት በአዲስ ኪዳንም በዚህ ቅዱስ ቃል መሰረት ይኸው ይሄ ክህነት የኛን ክህነትን ይወክላል ብለህ ስትለን እንሰማለን። ሰምተን ኦኬ፣ ስጨርስ ወደ ሌላ ክፍል ከመሄድ በፊት እዚህ ሀሳብ ላይ ጥያቄ አላችሁ ብለህ ካልከን ጥያቄ እንጠይቃለን፣ ወይ ደግሞ እኛ ጥያቄ እንጠይቅ ብለን እንላለን። በቃ እንደዚህ ይሆናል። የፈለግከውን ያህል ደቂቃ ውሰድ፣ እኔ አልይዝብህም። ይሁን ግን አንድ ክፍል እንዳትገባብኝ ከብሉይ ከአዲስ ኪዳን ጠቅሰህ 10 ደቂቃ ትሰጠኝና ኤርምያስ 10 ደቂቃ ትሰጠኝና 10 ደቂቃው የኔ ነው። በ10 ደቂቃ አንድ ሰው እንዳይገባብኝ ለአንተም እሰጥሃለሁ 10 ደቂቃ። አንተ አይደለም መጎሳኝ 10 ደቂቃ አልሰጥህም።
እሺ ስንት ይሆን? 10 ደቂቃ አልሰጥህም። እንደው በጣም ለአንድ አሁን ከፈለክ ከሁለቱም ኪዳናት ላይ መጽሐፍ ቅዱሳዊ ነው ወይ ብዬ ስላልኩ ማለት ነው። መጽሐፍ ቅዱሳዊ አዲስ ኪዳናዊ ነው ወይ አይደለም ጥያቄ፣ መጽሐፍ ቅዱሳዊ ነው ወይ ነው። ምክንያቱም ከኦሪቱም ክህነት ጋር እንመሳሰላለን ብላችሁ የምትሉት ነገር ስላለ ማለት ነው። ስለዚህ ከፈለክ ከአዲስ ኪዳን ከብሉይ ኪዳን አንድ ጥቅስ ከአዲስ ኪዳን አንድ ጥቅስ ጠቅሰህ እሱን ልታብራራበት የምችለው ደቂቃ ለአንዱ ጥቅስ 3 ደቂቃ ለአንዱ ጥቅስ 3 ደቂቃ ሰጥሃለሁ። 6 ደቂቃ ተጠቀም ማለት ነው። ካነሰ አይቼ ጨምርልሃለሁ። አካሄድን አይቼ ግን ጥቅስ እንድታበዛብኝ አይደለም። ከአዲስ ኪዳን ከጠቀስክ አንድ ጥቅስ ከብሉይ ኪዳን አንድ ጥቅስ ወይ ከአዲስ ኪዳን ከብሉይ ኪዳን አልጠቅስም ከአዲስ ኪዳን 2 ጥቅስ ጠቅሳለሁ ብለህ ካልክ 2 ጥቅስ ጠቅሰህ ሁለቱ ጥቅስ ላይ ድብ እናድርገህ። ለምንድን ነው 2 ብለህ የምትወስነው ኤርሚያስ? መጽሐፍ ቅዱስ አድምጠኝ እንዳታበዛ ነው የምጠቅሰው። 2 ብቻ አይደለም የምጠቅስልህ፣ ብዙ ጠቅስልህ። እኔ ጥቅስ ጥቀስልኝ አይደለም ያልኩህ፣ ጥቅሱን ጠቅሰህ ግን መጽሐፍ ቅዱስ ነው እኮ ማስረጃችን። ተው እንጂ አጊስጦስ፣ እባክህ እንደዚያ ከሆነ እኮ 2 ጥቅስ ብቻ ነው የምጠቅስልኝ፣ አንድ ጥቅስ ላይ ነው። አሁንም ሚውት አድርጌሃለሁ። እባክህ ያልኩን ስማኝ። ከ2 ጥቅስ ውጪ ሌላ እንዳትጠቅስብኝ አላልኩም። ለአደማመጥ እንዲመቸን፣ ለአስተምሮት እንዲመቸን፣ ለአሰማመም እንዲመቸን፣ ለአንተም ለንግግር እንዲመችህ፣ ለማብራራት እንዲመችህ፣ ጥያቄ ለመጠየቅ እንዲመችህ ከአዲስ ኪዳን አንድ ጥቅስ ወይ ከብሉይ ኪዳን አንድ ጥቅስ ወይ ሁለቱንም ከብሉይ ኪዳን ወይ ሁለቱንም ከአዲስ ኪዳን ከጠቀስክ እሱን ካብራራልን በኋላ ከዛ በኋላ የጥቅስ ናዳ ማውረድ ትችላለህ። የጥቅስ ጎርፍ አምጥተህ እሱን ሊያጠናክርልህ የሚችል ካለ ታስረዳለህ ማለት ነው እንጂ አሁን ስሰጥህ ጢሞቴዎስ ላይ፣ ገላትያ ላይ፣ ኤፌሶን ላይ፣ ቆሮንቶስ ላይ፣ ዘፍጥረት ላይ፣ ነገሥት ላይ፣ ኢዮብ ላይ ምናምን ነገር ብለህ መጽሐፍ ቅዱስን እዛ በጫጭቀህ እንድጥልብኝ አይደለም ፈልገው። እያስረዳህን አብራርተህ 2 ደቂቃ አሁን 2 ጥቅሶችን ከጠቀስክ በኋላ ሁለቱን ጥቅሶች አድምተህ አብራርተህ ከነገርከን እሱን አላምጠን። ጉርሻ እንኳን እኮ እንጀራ አንዴ ቀርቦልን በትሪ ቀርቦልን በፊት ለፊታችን እናቶቻችን አንድ እንጀራ ወይ አንድ እንጀራ ከግማሽ ወይ 2 እንጀራ አድርገው ያቀርቡልናል። በአንድ ያህል አይጎረስም። እየተቆረሰ አይደል የሚበላው? የበላኑን አላምጠን ሳንውጣው ሌላ ደግሞ እላው ላይ እንጨምርበትም እንሞታለን ማለት ነው። ያንቀናል ማለት ነው። ስለዚህ የእግዚአብሔርንም ቃል ስትሰጠን ጢሞቴዎስ፣ ማቴዎስ፣ ማርቆስ፣ ፊልጵስዩስ ምናምን ነገር ብለህ በሙሉ እንድጠቅስልኝ አይደለም። በየፈርጁ ጥቀስልኝ እና ሁለቱን አድምተህ ከነገርከን እኔ ከ2 በላይ ጥቅስ ንገረኝ አላልኩም፣ አትንገረኝ አላልኩም። የፈለግከውን ጥቅስ አምጣ፣ የፈለግከውን ጥቅስ አምጣ። ግን አካሄዱን ጠብቀህ እንደዛ አድርግልኝ ያልኩ ዲያቆንዬ። ቴንክ ዩ ጎይድ። ይኸው 6 ደቂቃ ከአነሰ ብለህ ካልክ ጨምርልሃል። 6 ደቂቃ ተጠቀም። አሁን ከ30 ነው ከ40 ይላል። በትልቁ አድርገኝ ለታብታብ እንዲመች ነው። ምን የምታሳየው ነገር አለ? የኔ ለታብታብ እንዲመች ነው ትልቁ ላይ ሆንኩት። የምታሳየው ቪዲዮ ካለ ትልቁ ላይ ያደርጋለሁ። መጽሐፍ ቅዱስ እያሳየው ስለማነብ ከ40 ነው ከ46 ታቆማለህ። ካነሰ ጨምርልሃለሁ። ጋይድ አሁን ከአዲስ ኪዳን ነው የሚጀምረው። ምክንያቱም ክህነት የአዲስ ኪዳን ክህነትና የብሉይ ኪዳን ክህነት ፈጽሞ አይገናኝም። የእኛ ክህነትም የብሉይ ኪዳን ክህነት ነው ያለ አስተማሪ የለም አይደለምም። ስለዚህ ይህንን ለይቶ ማወቅ የመጀመሪያው ጥሩ ነገር ይሆናል ብዬ አስባለሁ። ይህን ካልተረዳን ሀሳባችን ሁሉ ከንቱ ስለሚሆን፣ በነገራችን ላይ ስለ ኢትዮጵያ ኦርቶዶክስ ክህነት መጠየቅ ያለብን እኛ መሆናችን ጥሩ ነው፣ መጠየቅም ጥሩ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ምናልባት ይህ መጽሐፍ ቅዱስ አጋጣሚ ሌላ መጽሐፍ ቅዱስ በቅርቤ ስለሌለ አዲሱ መደበኛ ትርጉም የቀደመውን ነው እየተጠቀምኩ ያለሁት፣ ስለሌለኝ ነው፣ ሌላ ነገር አይደለም። ኢየሱስ ፊልጶስ ቂሳሪያ ወደ ተባለው ሀገር በደረሰ ጊዜ ደቀ መዛሙርቱን ለመሆኑ ሰዎች የሰው ልጅ ማን ይላሉ ብለው ጠየቃቸው ይላል። እርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ስሞን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። ኢየሱስም እንዲህ አለው፣ የዮና ልጅ ስሞን ሆይ ብፁዕ ነህ፣ ይህንን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ አለ። ምንድነው? ጴጥሮስ ባመነው እምነት ላይ ምዕመናን አምነው ይኖራሉ። ቤተክርስቲያን የተባለች አሁን እዚህ ጋር ህንፃ ቤተክርስቲያን የሚለውን ሐሳብ አይደለም የሚገልጠው።
አማኞችን ነው። ከዚያ ቀጥሎ ምን ያለ? በዚህ ዓለት ላይ ቤተክርስቲያንን እሰራለሁ ካለ በኋላ የገሃነም ደጆችም አያሸንፏትም። እሺ የመንግስተ ሰማይ መክፈቻዎች እሰጥሃለሁ አለው። ምንድን ይሄ የመንግስተ ሰማያት መክፈቻ ከተባለ በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታው ሁሉ በሰማይ የተፈታ ይሆናል አለው። አሁን መጀመሪያ ቤተክርስቲያን ተሰራች፣ እሰራታለሁ ተባለ። ከዚያ ይህች ቤተክርስቲያን ደግሞ ምን አላት? መክፈቻ ቁልፎች አሏት። በሰማይ የምታስርበት፣ በምድር ደግሞ የምትፈታበት፣ የምታስርበት፣ የምትፈታበት፣ በሰማይም በምድርም በጴጥሮስ በኩል ተሰጣት ማለት ነው። ይሄ ምንድን ነው ከተባለ ክህነት ነው። ለሁሉም የተሰጠ ነው። ይሄ ለሴቶቹ ለ120 ቤተሰብ የተሰጠ ነው አይደለም። ለ12ቱ ሐዋርያትስ? አዎ የተሰጠ ነው። የት እናገኘዋለን? እዛው ገልበጥ ስታረጉ የማቴዎስ ወንጌል ምዕራፍ 18 ይሄው የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ሄዱ። ለጴጥሮስ የሰጠውን ለ12ቱም ሐዋርያት እንደሰጣቸው ይናገራል። ይሄው እውነት እላችኋለሁ በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታችሁት ሁሉ በሰማይ የተፈታ ይሆናል ይላል። ይሄ ስልጣነ ክህነት መጀመሪያ እዚህ 16 ላይ ለጴጥሮስ እንደተሰጠ ይነግረናል። እዚህ ጋር ስንቀጥል ደግሞ ለ12ቱም ሐዋርያት የተሰጠ ነው። ለ12ቱም ሐዋርያት የተሰጠ ነው። ለሌሎቹስ ለምሳሌ 36 ቅዱሳት አንስት አሉ። ለነሱ ተሰጥቷል? አልተሰጠም። ለ72ቱ አርድእትስ ተሰጠ? አልተሰጠም። ስለዚህ ሁሉም የማሰርና የመፍታት ስልጣን አላቸው ወይ? የላቸውም። ለሐዋርያትስ አላቸው። ሌላ ማስረጃስ እንጨምራለን። አሁንም የዮሐንስ ወንጌል እንሄድና እናየዋለን። ይቅርታ፣ የዮሐንስ ወንጌል ምዕራፍ 20 ኢየሱስ ክርስቶስ ከተነሳ በኋላ ለሐዋርያቱ የሰጣቸውን ስልጣነ ክህነት ይናገራል። ምንድነው የሚለው? እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። እፍ ብሎ መንፈስ ቅዱስን ተቀበሉ አላቸው። ከዛ እናንተ ይቅር ያላችሁት ይቀርለታል፣ የያዛችሁበት ግን ተይዞበታል አላቸው ይላል። እሺ ቃል በቃል ላንበው ሐሳቡን በትክክል እንድገልጠው። ይሄው የዮሐንስ ወንጌል ምዕራፍ 20 ቁጥር 20 ጀምረን እናነበው። እዚህ ጋር 16 ነው። እሺ እንደዚህ ይላል። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ አላቸው። እሺ ይህንንም ካለ በኋላ እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቀርላቸዋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም አለ። ስለዚህ ይህን ስልጣነ ክህነት ኢየሱስ ክርስቶስ ለሐዋርያት በሚገርም ሁኔታ የማቴዎስ ወንጌል ምዕራፍ 16 ቁጥር 13፣ የማቴዎስ ወንጌል ምዕራፍ 18 ቁጥር 18፣ የዮሐንስ ወንጌል ከትንሣኤው በኋላ ወደ ዓለም እልካቸዋለሁ ሲል ዝም ብሎ አይደለም የሚልካቸው። ምን አድርጎ ነው? ይቅር ማለትን ሰጥቷቸው ነው። እፍ አለና መንፈስ ቅዱስን ተቀበሉ አላቸዋል። ከዛስ መንፈስ ቅዱስን ከተቀበሉ በኋላ እናንተ ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል፣ ይቅር ያላላችኋቸው ግን አይቀርላቸውም። ኃጢአትን የማስተስረይ ስልጣን ነው የሰጣቸው እዚህ ጋር። እሱ ምንድነው? በክህነት በኩል የሚፈጸም ነው። አንድ ጥቅስ ልጨምር። ቆይ ኤርሚ፣ ቆይ አይደለም እኔ ሳወራ ስማኝ። 6 ደቂቃ ጨርሰሃል። ልጨምርን? ስንት ደቂቃ ጨምር? ደቂቃ። ለዛ ነው 10 ደቂቃ ያልኩት፣ ለዛ ነበረ። እሺ 4 ደቂቃ ጨምረኝ። እሺ ጎይ 4 ደቂቃ። እንግዲህ ለሐዋርያት ስልጣነ ክህነት ኢየሱስ ክርስቶስ እንደሰጣቸው እየጠቀስኩ ነው። አሁን ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እፍ ብሎ መንፈስ ቅዱስን ከተቀበሉ በኋላ ኃጢአት ይቅር እንዲሉ ስልጣን ከሰጣቸው በኋላ አሁንም ማጥመቅ የሚችሉ እነሱ እንደሆኑ ይናገራል። ክህነት ያላቸው
ያለ ክህነት ማጥመቅ አይቻልም። ክህነት የሌለው ሰው እኔም ካህን ነኝ ብሎ አንድ ሰው ተነስቶ አይ በአዲስ ኪዳን ሁላችንም አማኞች ካህን ነን ብሎ ማጥመቅ አይችልም። ምክንያቱም ለ36ቱ ቅዱሳት አንስት ክህነት አልተሰጣቸውም፣ ለ72ቱም እንዲያጠምቁ ክህነት አልተሰጣቸውም። ታዲያ ለሐዋርያት ብቻ ነው የተሰጠው። ማስረጃችን ምንድን ነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስንመለከት ኩሩ ወመሃሩ ኩሎ አሕዛበ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ምናልባት ጥቅሱን ለማሳየት እዚህ ጋር ይታያቸዋል ብዬ አስባለሁ። ስለዚህ አለ ሂዱና ሕዝቦችን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው ይላል። የማጥመቅ ስልጣን የተሰጣቸው ለማን ነው? ለሐዋርያቱ። ሴቶች ማጥመቅ ይችላሉ? ፈጽሞ አይችሉም። መጽሐፍ ቅዱስ ላይ አንድም ሴት ስታጠምቅ አናገኝም። 72ቱ አርድእት ሳይሾሙ ክህነት ሳይሾሙ ማጥመቅ ይችላሉ? አይችሉም። አሁን ይሄንን ቃል እንደ ተጨማሪ የማርቆስ ወንጌል ምዕራፍ 16 ቁጥር 16ንም ማየት ይቻላል። ምንድነው? ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ስበኩ ካለ በኋላ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ሲናገር እናየዋለን። አሁን ይሄ ለሐዋርያት ብቻ የተሰጠ ስልጣን ነው እንጂ ወደ ሰዎች የሚተላለፍ አይደለም የሚል ቀደም ክርክርም እየሰማው ስለነበረ ይሄ ክህነት የአዲስ ኪዳን ክህነት በሐዋርያት ብቻ የቀረ አይደለም። ቤተ ክርስቲያን ሐዋርያዊት ናት የምትባለው የሐዋርያት ትምህርት፣ የሐዋርያት ክህነት፣ የሐዋርያት አምልኮ ስላለባት ነው። እሱ ማስረጃችን ምንድን ነው? አሁን ከሐዋርያት ስልጣነ ክህነቱ ወደ ሌሎች መተላለፉን በምን እናውቃለን ከተባለ ወደ ሐዋርያት ሥራ እንሄዳለን። የሐዋርያት ሥራ ምዕራፍ 1 ላይ እንግዲህ ከ12ቱ ሐዋርያት ማለትም የመንግሥተ ሰማያትን ቁልፍ ከተሰጡት ኃጢአትን ይቅር እንዲሉ ከተሰጡት መካከል አንዱ ይሁዳ ምን ብሎ ነበር? ወጥቶ ነበረ። ጌታውን በ30 ብር ሽጦ በቃ ክዶ ወጣ። ስለዚህ በሱ ምትክ ሌላ ሐዋርያ መመረጥ ነበረበት። ሌላ ካህን አገልጋይ መመረጥ ነበረበት። እሺ እንዴት ነው የመረጡት? አይ በቃ ይሄ ስልጣን ለኛ ብቻ የተሰጠ ነው፣ ለሰው አይተላለፍም። ስለዚህ ያው እኛ ብቻ እናገልግል አይደለም ያሉት። ምን አደረጉ? መረጡ። የሐዋርያት ሥራ ምዕራፍ 1 ቁጥር 20 ጀምራችሁ ስትመለከቱ ጉዳዩን ጴጥሮስ እንዲያውም የበላይ ሆኖ ሲያቀርበው እንመለከታለን። እንዲህ ይላል። ጴጥሮስን በመቀጠል እንዲህ አለ፣ በመዝሙር መጽሐፍ መኖሪያው ባዶ ትሁን፣ የሚኖርበትም ሰው አይገኝ፣ ደግሞም ሹመቱን ሌላ ሰው ይውሰድ ተብሎ ተጽፏል። ስለማን ነው የተነገረ? ስለ ይሁዳ ነው። ስለዚህ ጌታ ኢየሱስ በመካከላችን በገባንበት እና በወጣንበት ጊዜ ሁሉ ከኛ ጋር ከነበሩት መካከል አንድ ሰው መምረጥ ያስፈልጋል። ይኸውም ከዮሐንስ መጥምቅ ጀምሮ ኢየሱስ ከኛ ተለይቶ እስካደረገበት ቀን ድረስ የነበረ መሆን አለበት። አብሮ ያየ የተማረ ለማለት ነው። አሁን ይሄ በዘመኑ የነበረውን የተደረገውን ማየት አለበት። ዝም ብሎ ያልተማረ ድንገት አንዱን ሰው ቢመጣ አይሆንም። ለዛ ነው የተማረ መሆን አለበት። ለዚያ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖቱን ያወቀ ውዳሴ ማርያም፣ የቅዳሴ ማርያም፣ ሌሎቹም የተጠቀሱ ሐሳቦች እንዲያገለግል ማገልገል እንዲችል ነው። ምክንያቱም ከነዚህ ሰዎች አንዱ ከኛ ጋር የትንሣኤው ምስክር እንዲሆን ያስፈልጋል። አሁን ካህን ማጥመቅና መቀደስ ብቻ አይደለም ስራው፣ ምንም ያደርጋል ማለት ነው፣ ያስተምራል። ስለዚህ አለ አጊስቶስ፣ አቤት ደቂቃን ሞልቷል። 10 ደቂቃ ልጨርሰው፣ ችግር የለውም። 51 ከ51 11 ደቂቃ ሰጥቻለሁ። 11 ደቂቃ ማለት ነው። ከ51 ነው ይኸው እዩት። ከ40 ጀመርክ ከ51 ማለት ነው። በኋላ ትጨርሳለህ እና ልጨርሰው፣ ችግር የለም። ኤርሚ ሐሳብ የመጽሐፍ ቅዱስ ቃል አይደል እየተናገርኩት በለው ነገር የለም። ቁርአን ነው አላልኩም። 1 ደቂቃ ጨምሬልህ ስጠኝ ብለህ ስትለኝ ሰጥቻለሁ። እሺ ቀጥል። እንግዲህ መጨረስ የለብህም። ኦኬ አሁን ባስተማርከን ላይ ጥያቄ ትቀበለናል አይደል? ጥያቄ ለመቀበል አልጨረስኩትም። አይ በቃ አሁን ባስተማርከን ድጋሜ ሳስጠኝና ጨርሼ በኋላ ልቀበል። ትቀጥላለህ፣ በኋላ ደግሞ ትቀጥላለህ። አሁን ባስተማርከን ላይ በ11 ደቂቃ አስተምረህን በ11 ደቂቃ ላይ ባለ ጥያቄ ትቀበለናለህ።
አሁን አንድ ሀሳብ ሳይጠቀለል ጥያቄ አሁን አንድ የሆነ መምህር እያስተማረ የትምህርት ክፍል ሳይጨርስ ጥያቄ ያለ ቢል ተማሪ በራሱ ቆይ ልጨርስ ተረጋጋ ነው የሚባለው። ደቂቃ ውስጥ ማስተማርከን ላይ ጥያቄ አለ ወይ? ከሌለህ ለጥያቄ መቀበል አልችልም። ጠይቅሽ። እሺ ጠይቅሽ። ስለዚህ 10 ደቂቃ 11 ደቂቃ ተጠቅማል። እዛ እንደገና ደግሞ እሰጥሃለሁ ማለት ነው። በኋላ ከፈለክ 22ም አደርግልሃለሁ። እኛ ለመስማት ችግር የለብንም። ጥሩ ሰሚዎች ነን። እናንተ ጥሩ ተናጋሪውን እንጂ። እሺ ጥያቄ ከማቴዎስ ወንጌል መጽሐፍ ምዕራፍ 16 ነው የጀመርክልን። ሊዮናሊ ስምዖን ጴጥሮስን ጠርቶት ማለት ነው። አሁን ጥያቄ ሰብሰብ አድርጌ ስጠይቅ ጴጥሮስን የሚሆን ሌሎቹን ደቀ መዛሙርት ጌታ ጠርቶ አንድ ቃል ደጋግመህ ስትናገር ነበር። ስልጣነ ክህነትን ስልጣነ ክህነትን ስልጣነ ክህነትን ስልጣነ ክህነትን የሚል ማለት ነው። አሁን ጥያቄ ምንድነው? 12ቱን ወደሱ ጠርቶ ስልጣነ ክህነትን ሰጥቻቸዋለሁ ብሎ የሚለውን የአዲስ ኪዳን መንባባት ክፍሉን አሳየን። ስልጣነ ክህነትን የሚል ደጋግመን የተናገርከው ስልጣነ ክህነትን ብሎ የሚል ለክህነት ጠርቻቸዋለሁ፣ ስልጣነ ክህነት እንዲኖራችሁ ሾሚያቸዋለሁ ብሎ የሚለውን የመጽሐፍ ቅዱስ ክፍል ስጠኝ። መልሱ አጭር አድርግ። ጥሩ ኤርሚ፣ አሁን ይሄ ማብራራት ነው የሚጠበቅ እንጂ ክህነት ማለት አገልግሎት ማለት ነው። ተክህነ ከሚለው የግዕዝ ቃል የወጣ ሲሆን እየመለስኩ ነው። ቆይ ሰማኝ ኤርሚያስ፣ እና ጥያቄን እየመለስኩ ነው። እንዲህ ስላልገባ ነው አሁን ክህነት የሚለው ስላልገባ ጥያቄ ምንድን ነው? ቆይ ኤርሚ፣ አንተ ያልከኝ ስልጣነ ክህነትን ሰጥቻቸዋለሁ የሚለውን እሺ፣ ጥያቄን በደንብ ስማኝ። ሚዩት እንዳደርግ እንደዚህ አልፈልግም። ጥያቄ ስልጣነ ክህነት ስልጣነ ክህነት ስልጣነ ክህነት ስልጣነ ክህነት ብለህ ደጋግመህ ስትናገር ነበር። ስልጣነ ክህነት ብሎ የሚለውን ቃል ክህነት ብሎ የሚለው ቃል ከመጽሐፍ ቅዱስ ላይ ስጠኝ ብዬ ስልህ ክህነት ይብራራል እንጂ ጥቅስ አልሰጥም ብለህ አትበለኝ። ጥቅስ ካልሰጠኝ ቅድም ስታብራራ ካህን ማለት አገልጋይ ከሆነ ለአገልግሎት ጠራቸው ነበር ብሎ የሚለውን ቃል መጠቀም ያለብን። ምክንያቱስ ይሄ እናንተው እኮ ይሄን አሁን የምትለው ለሐዋርያቱ ስልጣነ ክህነት ብሎ የምትሉትን ዘወሃቦሙ ስልጣነ ለሐዋርያት እያላችሁ ስትሉ ነበር አይደል? የምትሉት አላቸው አይደል? ኦኬ፣ ለሐዋርያቱ ምንድን ነው የሰጣቸው? ክህነትን ብላችኋል እናንተ። ክህነትን ለሐዋርያቱ ሰጣቸው ብሎ የሚል የመጽሐፍ ቅዱስ ክፍል አሳየኝ። ክህነት ብሎ የሚለው ማለት ነው። እኔ በመጽሐፍ ቅዱስ ላይ የተጻፈውን በጥቅስ እንድታሳየን የምፈልገው በጥቅስ። እሺ አሁን ወገኖቻችን ሥላሴ የሚል መጽሐፍ ቅዱስ ቃል ላይ አታገኙም። እንደው እንደ ምሳሌ ለማሳየት ግን የሥላሴን አንድነትና ሶስትነት የሚናገር የመጽሐፍ ቅዱስ ሐሳብ አለ። ቆይ ልጨርስና ትናገራለህ። ቆይ እንጂ ኤርሚያስ እንደዚህ ምን ሥላሴ የሚል መጽሐፍ ቅዱስ ላይ አለ። ለሕዝብ አትዋሽ። ቆይ ልጨርሰው። ቃል በቃል የለም እያልኩ ነው አይደል? አለ ቃል በቃል ጠይቃል። ጥያቄን ስማና ከኋላ ካልተመለሰልህ አልተመለሰኝም ነው የሚባለው። ቃል በቃል ለመወያየት አትፈልግም አንተ። ችግር መሰረታዊ ችግር ይሄ ነው ኤርሚያስ። የጠየቅኩህን ትተህ የለም እያልኩ ነው አይደለ? መኖሩ ኋላ ከፍተህ ታሳየኛለህ እያልኩ ነው። አለ አትዋሽ። ታሳየኛለህና መኖሩ ቆይ አሁን ልናገር። አድመጠኝ ቆይ ልናገር። አፍክን ምንድን ነው እንደዚህ የሚያደርጉ? የጠየቅኩህን ትተህ ቀጥል። እሺ አድመጠኝ። የጠየቅኩህ ክህነት የሚል አሳይ ብዬ ስልህ ሥላሴ አይበለህ ሌላ ትልቁ ውሸት ትዋሻለህ። በኦርቶዶክስ ተዋሕዶ ቤተክርስቲያን ሥላሴ የሚል ቃል በቃል መጽሐፍ ቅዱስ ውስጥ አለ። ቃል በቃል ማለት ነው። አትጩ። ቆይ እኔ ልጨርስ ኤርሚያስ። ምኑንም ጨርሰው። ውሸትን በመጀመሪያ ንስሐ ግባ። አንተ ማን የሚሉ መናገር ለዛ እኮ ነው ስለሚጨንቅህ ይቅርታ ጠይቅ። ሥላሴ የሚል የለም ነው አይደል ያልከኝ? አታድርገኝና ልጨርስልህ። እንደዚህ ትጨናነቃላችሁ። እንደዚህ የሚሞግታችሁን ሰው አትፈልጉትም። ለዛ ነው ብቻህን መሳደብ ነው የምትፈልገው። የብቻህን ቁጭ ብለህ ተሳደብ። በቃ መልካም የስድብ ቀን ይሆንልህ። እንደዚህ ነው የምትንቀጠቀጠው። አየህ፣ መጽሐፍ ቅዱስ ላይ የሌለ ለማስመሰል የማትጠሩ ጥረት የለም። ምንም እውቀቱ የለም። ለዛ ነው የሚያስጨንቅህ። ይኸውልህ አንድ ጥያቄ ጠይቀህ ጥያቄ እንዲመለስልህ አትፈቅድም። አፍዬ ላይ ትቆምብኛለህ። ሚዩት ላደርግህ ነው። ከፈለክ ሂድና ዋይ ዋይ ማለት ትችላለህ። አንተ ነው ዋይ ዋይ ያልከው። ሰው ይፈርዳል። እውነቱን ሕሊና ያውቀዋል። ሰዎችም ሰሚዎች አሉ። ይሄ የኦርቶዶክስ ቤተክርስቲያን ዲያቆን ነው። ይዋሻል። የሁላችሁ ወንድሞች ናቸው። አንተ ነህ የማትዋሸው። ወንጌላዊ ሆነ የማትዋሸው ነው። እንደሚያዋሽ ላሳያችሁ ወንድሞች ናቶች፣ እንዴት እንደሚያዋሽ ያሳየኝ ነው ወገኖች፣ እንዴት እንደሚያዋሽ ላሳያችሁ። የጠየቅኩትን ጥያቄ ጥቶ ያልጠየቅኩትን የሚያወራ አርእስቱን ጠብቆ የማያወራ ሰው ነው። ይኸውላችሁ አይ ፈርቶ ተወጣ ማለት ነው። ዩቲዩበሮች በደንብ ያዙት። ዲያቆን አጊስጦስ ይባላል።
እኔ የጠየቅኩት ካህን ብሎ የሚል ሐዋርያት ለክህነት ሾሚያቸዋለሁ ብሎ የሚል አሳይ ብዬ ስል ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም ብሎ አለ። ይኸው በራሳቸው መጽሐፍ ቅዱስ ላይ ሥላሴ የሚል ቃል ይኸው ሥላሴ የሚል ቃል መጽሐፈ ሲራክ ምዕራፍ 3 በራሳቸው መጽሐፍት ማለት ነው ቁጥር 22 ስቶፕ ጆኒ ምዕራፍ 3 ቁጥር 22 ምን ይላል? ሥላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር ይላል። አየው፣ እኔ ጥያቄ ነበር። አሁን ስለ ሥላሴ አልነበረም። የኔ ጥያቄ ምንድነው? ካህናት ሐዋርያቱን ካህን አድርጎ የሾመበትን አምጣ ነው ያልኩት። ሥላሴ እንትን መነኩሴ ምናምን ነገር ብሎ የለ አልጠየቅኩም። የጠየቅኩህ ሐዋርያትን ካህን አድርገው። ለዚህ ነው ማፈሪያዎች ናችሁ። በተለይ የኦርቶዶክስ ቤተክርስቲያን ዲያቆናትና ካህናት ማፈሪያዎች ናቸው። አጊስጦስ በጣም ማፈሪያ ሰው ነህ። 11 ደቂቃ አውርተህ 1 ደቂቃ እንኳን ጥያቄ ለመጠየቅ አትፈልግም። ያልጠየቅኩን ሥላሴ የለም ብለህ ስትለኝ እኔ ጋር ማለፍ የሚባል ነገር የለም። መጽሐፈ ሲራክ 81 ምዕራፍ 3 ቁጥር 22 ላይ ሥላሴ የሚል ቃል አለ። ሥላሴ የሚል ቃል በቃል የተጻፈ የለም እያላችሁ የምትዋሹ ኦርቶዶክሳውያን ንስሐ ግቡ። የራሳችሁን መጽሐፍ ዩቲዩበሮች በደንብ አድርጋችሁ አስቀምጡት። ይህንን በደንብ አድርገን ማስቀመጥ ያለበት። እንዲህ አይነት ቀጣፊ ዲያቆን፣ እንዲህ አይነት ቀጣፊ ቄሶች ናቸው ያሉት። መጽሐፋቸውን እንኳን አያውቁትም። አየህ፣ መጽሐፋቸውን እንኳን አያውቁትም። ይሄው ሥላሴ የሚል ቃል በቃል በራሳችሁ መጽሐፍ። የእኔ ጥያቄ ነው ሥላሴ የሚል ቃል መጽሐፍ ቅዱስ አለመኖሩና መኖሩን አሳየኝ አልኩት አላልኩትም? የእኔ ጥያቄ ምንድን ነው? ስልጣነ ክህነትን ሰጣቸው አለ። አምጣ ብዬ ስለው ሥላሴ የሚል ቃል የለም። ይኸው አለ ና ተጠይቅ ብዬ ስለው ላፍ ብሎ ወረደ። ዘኬም ብላሽ ደጀ ሰላም ጠላ እንደመጠጣት ቀላል ነገር አድርገው ማለት ነው። ዘኬ ጠላ እንደመጠጣት አይደለም። እሺ ኤርሚ የስድብ አፍማ ጥሩ ተሰጥቷል እያልኩ ያለው መጽሐፍ ቅዱስ ላይ ነው። መጀመሪያ አድመጣኝ። ማይክ ስትከፍት ንስሐ ትገባለህ። ሰማ ምንጮ ለምንድን ነው አንተ አፍ ምንድን ነው? ቆይ ጆሮ እንኳን ሁለት ጆሮ የተሰጠ አንድ አፍ የተሰጠ ያው ብዙ ሰምተህ ትንሽ እታች ውረድ። እንዲህ ነው የምጫወትብህ። እያወረድኩ እያወጣሁ ማለት ነው። ንስሐ ትገባለህ። ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም ብለህ በዚህ ፊት ዋሽተሃል። እኔ የጠየቅኩህ ሥላሴ የሚል ቃል አለው የለም አይደለም ጥያቄ። ስለ ትምህርተ ሥላሴ አይደለም የጠየቅኩህ፣ ስለ ክህነት ነው። ኦኬ፣ እንዴ እንደ ሞተች አይጥ እጮትብሃለሁ ማለት ነው፣ እያወጣሁ እያገባሁ። በስርዓት የምታወራ ግን ከሆነ አይ አልጠየከኝም። የጠየከኝ ስለ ሐዋርያቱ ነው። እኛ ግን የባጤ ቋጡን ማውራት ልማድ ስላለን ነው በለኝ። ወይኔ በግሌ የባጤ ቋጡን ማውራት ልማድ ስላለኝ ነው በለኝ። እንደዛ ከሆነ ላልፍ እችላለሁ። ባልጠየቅኩ ላይ ሄደህ ነካካህ፣ የራስን መጽሐፍ አመጣሁልህ። ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም፣ ቃል በቃል የተጻፈ የለም ይላሉ። ይሄ ታዲያ ቁርአን ነው? ይሄ ቁርአን ነው? አባቶች ሲቃዡ የጻፉት መጽሐፍ ውስጥ እንደዚህ ተጽፎ ተገኝቷል። ሲቃዡ አልኩ። ዲትሮካኖኒካል የተባለ የብሉይ ኪዳን መጽሐፍት ላይ እንዲህ ተጽፏል። ይኸው መጽሐፈ ሲራክ ላይ ምዕራፍ 3 ቁጥር 22 አሳያቸው። እኛንን ኦርቶዶክሳውያን መጽሐፍታቸውን አያውቁም፣ እኛንን የምናሳያቸው። ስክሪንሾት አድርጋቸው አሳዩ። ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ ልታሳየን ትችላለህ ብለው ሲሉ የራሳቸውን መጽሐፍት ይሄኛውን የ1980 ዓ.ም እትም ፈልጉና ያዙና ካለ ከሌለ እኔ ጋር ደውሉ። ይኸው ሥላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር ይላል። ሥላሴ የተጠየቃችሁትን አውሩ። በተለይ ኦርቶዶክስ ካህናትና ዲያቆናት ከእኔ ጋር አላህ አትጋባ። የጠየቅኩ እነ ጴጥሮስ ካህን ተብለው የተሾሙበትን አምጣን ያልኩ። ሥላሴ የሚል ቃል የለም መጽሐፍ ቅዱስ ውስጥ። ማጠየቀህ ስትዋሽ እኔ ጋር ማለፍ የሚባል ነገር የለም። ሕዝብ ፊት ነው የዋሻው። እንደዚህ አደባባይ ላይ አሰጥሃለሁ ማለት ነው። በመረጃ ተናገር። እውነቱን ነው ፔጁ። እሺ፣ ኤርሚያስ አበበ ነው። ምን ነው መዋሸት የሚያስፈልገው? ያለ አርእስትህ ለምን ሌላ ቦታ ላይ ትገባለህ? የጴጥሮስን ክህነት አሳይ ነው ያልኩህ። የእናንተ ቄሶች ተሾመንበታል ብለው የሚሉትን ማለት እሱን አምጣና አሳይ ነው የተባልከው። እንዴት በጨዋነት እንደምንሰማ 11 ደቂቃ ሰጥቼ በጨዋነት ነው የሰማነው። አንድ ጥያቄ ጠይቄ ለመመለስ ሥላሴ ብል የሚል ቃል ገባ።
እንዲህ ነው አፈር ደቼ የማስግጠ ማለት ነው። እንደዚህ መረጃ አምጥቼ ወሬ እንደማውራት አይደለም። ሰው እንዴት ስርዓት የለውም። ከዛ ምዕመን ላይ እንደምትዋሹት እዚህ ቃለ ሕይወት ያሰማልኝ ብዬ አይደለም። እጠይቃለሁ። የተጠየቀው ላይ ቀጥታ አውራ። እሺ አውደ ወንጌል አይሰማም? አውደ ወንጌል ማይክ እሺ። አሁን ጥላችሁ እንደዚህ ይርቃችኋል ማለት ነው። ከዚህ በፊት እንደምትዋሹት አይደለም። እሺ ቴዳ ነው። ቴዳ ነው። እንኳን ደህና መጣ። እንኳን ደህና ቆየሁ። ከየት ቤተ እምነት ነው? እኔ ከኦርቶዶክስ። እሺ አገልጋይ ነህ? በምን እንደምታገለግለው? ቴንኪው። እኔ ልቃለሜ እንደው ስሞት ከአንተ ጋር መግጠም አልፈልግም። ተሳስቼ ሄድና ለእህትህ ዳርለት። ቀለም እስኪለቅ ድረስ ሄድና ለእህትህ ዳርለት። ይሄን ሰውዬ ማለት ነው። እንዲህ ነው። እንዲህ ጥላችሁ እስኪርቃችሁ ድረስ አረፋ ማስደፍቃችሁ እንደዚህ ነው። በእውቀት ማለት ነው። በመረጃ አምጣ። ኑ ሞግቱ ነው የተባልከው። አምጥ። ምድረ ደብተራ ውላጅ ሁሉ ዝም ብላችሁ ስትዋሹ የኦርቶዶክስ ክህነት መጽሐፍ ቅዱሳዊ ነው ስትሉ ኖራችኋል። ኑ ተጠየቁ። መጽሐፍ ቅዱሳዊ ነው ክህነታችሁ? ኑ ተጠየቁ። አጋባው ለእህትህ ማለት ነው። ቀለም የምትለውን ሰውዬ ከእህትህ ጋር አስተዋውቀውና አጋባው። ሰርጉን ትበላለህ። እና እዚህ ጥያቄ ኑ መልሱ የተባላችሁት እንዲህ ነው። አንዳችሁም ዝር አትሉም። እሺ ሀብቶምም ወረደ አይደል? እንዳለ ላፍ ብላችሁ የምትወርዱት ኑና እስኪ የኦርቶዶክስ ክህነት መጽሐፍ ቅዱሳዊ መሆኑን አሳዩ። ያው አገልጋዮቻችሁ 10 ደቂቃ ተሰጥቷቸው አንድ ጥያቄ እንኳን መመለስ የማይችሉ 11 ደቂቃ አውርቶ አንድ ጥያቄ ልጠይቅህ ብዬ ስለው ስላሴ ምናምን ነገር ብሎ ይላል። የተጠየቀውን ራሱ እንኳን የማይመልስ ኤርሚ ማንም ነው የሚወርደው። የአሁኑን ሲያይ ሁሉም ለስድብ ነው የገባው እንጂ ያው ለመወያየት የሚገቡ የሉም። ከባድ ነው። እናቱ የወለደችው ኦርቶዶክሳዊ ገብቶ በእውቀት ነው ያልኩት። በእውቀት ምን ነው መጽሐፍ ቅዱስ ኤርሚያስ የመጽሐፍ ቅዱስ እውቀት የለውም እያሉ በየቦታው ሲጮሁ የነበሩ የታሉ? አሁን አይመጡ? ኦርቶዶክስ ክህነታችሁ መጽሐፍ ቅዱሳዊ ነው ወይ? ኑ እናውራ። ደቂቃ 11 ደቂቃ አይደለም 22 ደቂቃ እሰጥሃለሁ። ችግር የለም። 45 ደቂቃም እሰማሃለሁ። ግን ጥያቄ ትቀበላለህ ወይ ነው ቀጥሎ። ጥያቄ ስትጠይቅ ደግሞ ለተጠይቀው ጥያቄ ቀጥታ መልስ መስጠት እንጂ ስላሴ፣ መነኩሴ፣ አንበሴ አትበለኝ። እሺ ሄዶ ነው። ሰላም ደህና አደራችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እሺ ከኦርቶዶክስ ነኝ። እኔ ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አገልጋይ ነህ? አገልጋይ አይደለሁም ኤርሚያስ። እሺ መጽሐፍ ቅዱስ እውቀት አለ? ለምን ጠይቅ ጥያቄ ልትመልስልን ነው? ያው ባልተማረ ጭንቅላቴ የሆነች የማውቃትን ነገር ልል እችላለሁ። ግን ከዛ በፊት 81 ነው 66 ነው መጽሐፍ የምትቀበሉት? እኛ ነን። እኛ የእግዚአብሔርን ቃል መጽሐፍ ቅዱስን 66 ነው የምንቀበለው። አሁን እኮ ስላሴ የሚለውን ያወጣው እኮ ከ81 ላይ ነው። እና 81 መጽሐፍ ቅዱስ አይደለም እያለ ነው ከተቀበልከው። በቃ 80 መጽሐፍ ቅዱስ አይደለም እያለ ነው ወንድማችን። ኦኬ እሺ
ቴንክ ዩ ከእናንተ መጽሐፍ እኔ እኮ እቀበለዋለሁ፣ ግን እናንተ ከተቀበልከው 80 መጽሐፍ ቅዱስ ነው መጽሐፍ ቅዱስ አይደለም። እኔ ግድ እንድቀበል ለእኔማ ቅዱስ መጽሐፍ ነው። በቃ ከቅዱስ መጽሐፍ ከራስ ኪስ ነው ያሳየው ማለት ነው እኮ። ልጁ ግን እኮ ያለው 66ቱ ላይ አንድም ቦታ ለምን ነው አይደለም ያለው እንደዛ አይደለም ያለው ከመጽሐፍ ቅዱስ ላሳየኝ ያለው እንጂ ከ66ቱ አላለም። ከመጽሐፍ ቅዱስ ብሎ ሲል 80 መጽሐፍ ቅዱስ አይደለም እያሉ ነው። ገድላቱን እንዳስካድናቸው 80 እያስካድናቸው ነው ማለት ነው። አታዙረው እንትኑን ካልሆነ አሁን አንተ እሱ የተናገረውን ተናግሮ ሄዷል። ምን ልክ ሆነ ሂድና አስተካክልልኝ ብሎ ነው ራሱ መጥቶ ማስተካከል ይችላል። ያሳየው ከ80 መጽሐፍ ሲራክ እሱ አይደለም ጥያቄ። አድምጠኝ ብራዘር፣ የሌላ አይደለም ያወራሁትኝ። ጉዳችሁን እንደዚህ ፈልፍዬ ነው የማወጣው። በቃ አሁን አሸማቀቀን ከሆነ ይኸው ተሸማቀቁ በራሳችሁ መጽሐፍት ላይ። በተጨማሪው ዲትሮካኖኒካል መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ ሥላሴ ብሎ የሚል ቃል አለ። ስለዚህ ሁለተኛ ይህን መጽሐፍ ቅዱስ ወንድሜ ተቀበልከው መጽሐፍ ቅዱስ ላይ ሥላሴ የሚል ቃል የለም ብለህ አትበል። አንተ እንደ ሌሎቹ አትበል፣ ምክንያቱም መዋረድ ስለሚመጣ እንደዚህ እንዳሁኑ ማለት ነው። ስለዚህ አሁን እሱ አይደለም አርዕስታችን። ወደ አርዕስቱ ላይ በሀሳቡ ላይ ካወራ ሀሳቡ ላይ አውራ። ቴንክ ዩ። እሱ ተሻማቆ አፍሮበት በወጣው እኔ አውጥቼ ስላሳየው አሸማቀህናል፣ አሳፍረህናል ከሆነ ምንም ልረዳችሁ አልችልም። በገድላታችሁ ተሸማቃችሁ፣ በ80 ተሸማቃችሁ ከሆነ ምንም የተጻፈን ያሳየው። እንደውም ቴንክ ዩ ነው በቃ ለእኔ እንደውም ቴንኪው ነው ልትል የሚገባው እንጂ ልትወቅሰኝ አይገባም። ለምን ከ80 አሳየን ብለህ ልትወቅሰን አይገባም። ቴንኪው ብራዘር። አርዕስቱን ብታመጣ ስሜታዊ አትሁንና ወደ አርዕስቱ እንመለሳለን። ስሜታዊ አትሁን ከመጀመሪያው ማለት ነው። ጌታ ይፈጠራል። ስሜታዊ ማለት ብራዘር ጌታ ስሜትን ፈጥሮልናል። ኦኬ ሳወራ ድምፄ ከፍ ብሎ ከሆነ ይቅርታ አልጠይቅም። ስሜት ማለት እግዚአብሔር የፈጠረልን ነው። አንተ ውሸትን ለማጽደቅ ስትሯሯጥ እኔ እውነትን ለመናገር ድምፄን ከፍ ሳርግ ስሜታዊ ከሆነ ቻለው ብራዘር፣ በጣም ጠንከር ልብሃለሁ። አሁን የተጠየቀው ኦርቶዶክሳውያን ክህነትን አላችሁ መጽሐፍ ቅዱሳዊ ክህነት አላችሁ ነው ስንቶ? አሁን ራሱ ይገርምሃል፣ እግዚአብሔር ይስጠው። አሁን ከኔ በፊት ገብቶ የነበረ ወንድሜ በጣም አስተምሮኛል። አልተጠየቅም። ከፈለክ እሱን ተከተለው ሂድና ያስተምርህ። ውሸትን ሊያስተምርህ ይችላል። ሥላሴ የለም ብሎ የሚል ያው ውሸትን ታስተምራለህ። አሁን ጥያቄ ኦርቶዶክሳውያን ክህነት መጽሐፍ ቅዱሳዊ ነው ታወራለህ። እዛ ላይ መጽሐፍ ቅዱሳዊ ነው። በቃ መረጃ ስጠን። መረጃ ልጁ እኮ አቀረበልህ እኮ 12 አንተ መረጃ የለህም እንዴ? እሱ የጠቀሰልህ መጽሐፍ እኮ እኔ የምከተለው የምቀበለው። ታች ውረድ። መረጃ ከሌለ እሱ የጠቀሰልህን አትበል። እሱማ ጠቅሶ ተጠየቅ ተብሎ ሲባል 11 ደቂቃ ሰምቼው አንዲት ጥያቄ እንኳን አልተቀበለም። እሱ ጠቀሰልህ። አንተ ጠቅሰህ ማስረዳት ትችላለህ ወይ? እሱ ለጠቀሰው ጥያቄ ለጠቀሰው ጥቅስ 11 ደቂቃ አድምጠህ ነው 11 ደቂቃ አድምጠህ ነው አንድ ደቂቃ እንኳን አንድ ጥያቄ እንኳን ራሱ ሊመልስልን አልቻለም። ያልጠየቅኩትን ሥላሴ ብሎ ይኸው ሥላሴያችሁን ገልጬ አሳየው ማለት ነው። ከመጽሐፍ ቅዱሳችሁ ላይ አዋረድኳችሁ ማለት ነው። አሸማቀቅኩ ማለት ነው። በራሳችሁ መጽሐፍት ማለት ነው። በአንድ ድንጋይ ሁለት ወፍ ይልሃል። እንደዚህ ነው። ባላገሩ ሰባኪ እንደዚህ ነው ፊት ለፊት የሚያጋፍጥ። እሺ ዮሐ ሰላም። እሺ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እንትን ስለ ሥላሴ ከየት ቤተ እምነት ነው? ሙስሊሞችን ከፈለክ ሂድና አላህ አክበር በል። ምንድን ነው? ከየት ቤተ እምነት ነው? ሙስሊሞች ትለኛለህ እንዴ? ከየት ቤተ እምነት ነው የተባልከው? ወይ ከሙስሊም ከሆንክ ከሙስሊም ነው። በቃ እንደዚህ ቀናችሁ ሁሉ ነው የሚረበሸው አልኩ። ሌሊት፣ ወራት፣ ቀናት፣ ሳምንት በዚህ ገና ትጨቃጨቃለህ ማለት ነው። የቤት ስራ እንሰጥሃለን። ሊቃውንቱ ጉባኤ ሲሰበሰቡ አብረህ ትጠይቃለህ። ክህነታችሁ መጽሐፍ ቅዱሳዊ አይደለም እያሉ ነው መናፍቃኑ ብለህ እንድትል ነው የማደርግ። አሁን እድል ሰጥና ለእንግዶች፣ ከዛ ለወንድሞቼ እድል ሰጥና በእግዚአብሔር ቃል እንዴት እንደምወቃለህ አሳያለሁ ማለት ነው። አውድማው ላይ ገለባ የሆነ ትምህርት የማንም ይሁን የማንም መጽሐፍ ቅዱሳዊ ነው ወይ ነው የተጠየቃችሁት? ግማሹ ገብቶ መሳደብ፣ ግማሹ ሙስሊሞች ይለኛል። ሶ ዋት
ሙስሊሞች ትናንትናና ትናንት ወዲያ ቤት ከፍቼ ስጠራ ነበር። መጥተው እነሱም አውርተዋል። አሁን አንተ ክህነታችሁ መጽሐፍ ቅዱሳዊ ነው ወይ ነው ጥያቄ። አይ ጉድ ፈልቷል አልኩ። ጉድ ፈልቷል። የኛ የወንጌላውያን አማኞች እኛ ካህናት ነን። የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነን። ለእግዚአብሔር መስዋዕትን ልንሰዋ የምን የከንፈሮቻችንን ምስጋና ልናቀርብ የአዲስ ኪዳን ካህናት ነን። ይህንን የአዲስ ኪዳን ካህን ሆኜ እንድሾም በካህናት ሹመት ፓስተር እንትና ካህኑ ኤርሚያስ ብሎ ዘይት ደፍቶ የሚሾምብን አይደለም። ማንንም ካህን አድርጎ አይሾምም። ማንንም በአዲስ ኪዳን ውስጥ የሾመም የለም ከሐዋርያቱ ካህን። እነ ጴጥሮስ ቅድም ሐዋርያ ሥራ መጽሐፍ ምዕራፍ 6 ላይ ልገባበት ሆነ እግዚአብሔር ቃል ላይ ወንድሞቼ ቁጭ አድርጌ የሐዋርያ ሥራ መጽሐፍ ምዕራፍ 6 ላይ 7ቱን አገልጋዮች ጠርተው እንግዲህ ከዚህ በኋላ ያው ቄስ አድርጌሃለሁ፣ ዲያቆን አድርጌሃለሁ፣ ድቁናህ ደግሞ ተንሥኡ ለጸሎት እግዚኦ ተሳሃለነ እያልክ እንድትል ነው ብሎ እስጢፋኖስንም ሆነ ሌሎቹን ወንድሞች ሐዋርያቱ አልሾሙም። ለሹመቱ መስፈርት ጥበብና መንፈስን የሞላባቸው እንጂ አሉ ውዳሴ ማርያምና መልከ ማርያምን የተማሩም አላሉ። እንዴት ነው ግን ኤርሚያስ የምታወራው? እንዲህ ነው አማወራው። አየህ ከየት አምጥተን ውዳሴ ማርያምና መልከ ማርያም የተማረውን ሰውዬ ተሰመኪ ፍቅር ተብሎ ያለውን እሱን ዲያቆን አድርጌ ሾም ያለው ሜሮን ቀብጠ ይሄ ደግሞ ይሄ ክህነት ይሄ ድቁና ይሄ ክህነት መጽሐፍ ቅዱሳዊ ነው ብለህ እኛ ላይ ሙድ ልትይዝ የምትፈልጉት ከየት ነው ያመጣችሁት? ምንጩ ከየት ነው የሚቀዳው? እኔ ዲያቆን ነኝ። ይኸው እዚህ ደግሞ ሌላኛው እንደውም ከድቁናም አልፎ መርጌትነት ሁሉ ጭምር ያለው ይታይ ይኸው እዚህ አለ። በጌታ የሆነ ወንድሜ ማለት የኦርቶዶክስ ቤተክርስቲያን ዲያቆን ነበር። እኛ ድቁና እንዴት ነው የተሾምነው? ጥበብና መንፈስ ቅዱስ ሞልቶብን ነው? አይደለም። ቅዳሴ ሰዓታት ተምረን ነው። ዜማ ተምረን መስተጋብ አርያም ውዳሴ ማርያም ከነዘሩ ከነዜማው ተምረን ቅዳሴ ተምረን መልክዓ መልኮችን ተምረን እሱንም ሄደን የአህጉረ ስብከቱ ሊቀ ጳጳስ ፊት ቀርበን የአውራጃው ቤተ ክህነት ኃላፊ ጋር ቀርበን በልበላት እየተባልን የተሰጠንን ማለት ነው። ለዝክረ ስምኪ ከሆነ ለዝክረ ስምኪ፣ ለጉሬከ ከሆነ ለጉሬከ በል እየተባልን ከመልካ ኢየሱስ ከመልካ ማርያም እንደየደብራችን አጥቢያ ከስላሴ ከሆነ ከስላሴ የመድኃኔዓለም ከሆነ የመድኃኔዓለም ሚካኤል ከሆነ ከሚካኤል እንዲህ አይነት አሿሿም በእንዲህ አይነት ካህናት በእንዲህ አይነት ዲያቆናት የተሾሙት የትኛው የመጽሐፍ ቅዱስ ክፍል ላይ ነው ብዬ የምልህ? ከኔ እናንተ በፊት ዲያቆኑ እስጢፋኖስ ዲያቆን ሆኖ ተሾሟል። ሲሾም እነ ጴጥሮስ ፊት ቀርቦ ዜማና ዘር ተጠይቆ ውዳሴ ማርያምና መልከ ማርያም ተምሮ አይደለም። አቤት ኤርሚያስ እንደዚህ ታፈራርሰው ብትንትን ነው ማድረግልህ አልኩ። ከሰው አይምሮ ውስጥ ማለት ነው አይደለም። የዲያቆናት ሹመት የመጽሐፍ ቅዱሱና የኦርቶዶክሱ አይገናኝም። የክህነት ሹመት በሐዋርያቱ እጅ የለም። ካህናት ሾምን አይልም። የሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ እግዚአብሔር የአምላካችን ቃል ምንድነው ብሎ የሚለው? ምንድነው የሚለው? አንተዬ ምንድነው የሚለው? ኤርሚያስ ራስ አውጥተህ አንብብ እንጂ ምን አለ ይላል? ሉቃስ ወንጌል መጽሐፍ ምዕራፍ 6 ቁጥር 13 ላይ በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12ቱን መረጠ፣ ደግሞ ቄሶች ብሎ ሰየማቸው ይላል። ሐዋርያት ብሎ ሰየማቸው ይላል። በለው ኤርሚያስ ይህንን የደብተራ ትምህርት ሁሉ ማለት ነው አንክተን የምንጥለው ሐዋርያት ብሎ ጠራቸው ይላል። ያው ሉቃስ 6:13 በነጋም ጊዜ ያው ማልዶ በተራራ ላይ ወጥቶ ሲጸልይ ስለነበረ ጌታዬ በዚያም ወራት ይላል ቁጥር 12 ላይ ሉቃስ 6:12 በዚያን ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ጌታዬ ንጉሴ ሊቀ ካህኔ ማለት ነው። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከተራራ ሲወርድ ማለት ነው። ከእነርሱም 12ቱን መረጠ፣ ደግሞም ካህናት ብሎ ሰየማቸው አይልም። ቄሶች ብሎ ሰየማቸው አይልም። ሐዋርያ ብሎ ሰየማቸው። የተላከ ማለት ነው። የቱ ጋ ነው ቄስ ብሎ የሾማቸው ነው ጥያቄው ነው። ይፍታ ይርግ ያንጽሖ ይቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ስራ ኃጢአት ወደምሳሴ አበሳ ዘወሀቦሙ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እያሉ ማውራት ብቻ አይደለም ትጠይቃለህ። ኦኬ ለእነሱ በዛይመረ መንፈስ ቅዱስ ምን እንዲያደርጉ ነበር ስልጣን የሰጣቸው? ያ ስልጣን የሐዋርያዊ ስልጣን ነው ወይስ የቄስነት ስልጣን ነው?
የሐዋርያዊነት ስልጣን ነው። የሐዋርያዊነት ስልጣን ከሆነ አንተ የቄስነትን ስልጣን ከየት ነው ያመጣው? ጴጥሮስ ቄስ አድርጎ ካልሾመው ደግሞ ቅድም ምን አለ ልጠይቀው ከነበረው ማለት ነው ምን አለ? 12ቱም ብቻ ነው ጌታ እንዲያጠምቁ ስልጣን የሰጣቸው አለ። ከ12ቱ ውጭ ከ72ቱ አርድእት ውስጥ ወይ ከ70 አርድእት ውስጥ ጌታ ማንንም እንዲያጠምቁ አላዘዘም አለ። ጥያቄ ኤርምያስ ተሆን ስለ መድኃኔዓለም ብለህ ብትለኝ የለመጠው ጥያቄ። ሰባቱ የተመረጡት ከየትኛው ውስጥ ይመደባሉ? ከ72ቱ አርድእት ወይ ከ12ቱ ሐዋርያት ውስጥ ነው? ፊልጶስ ከማጋ ይመረጣል አልከኝ? አንተዬ ድፋባቸው። ከማጋ ነው የሚመረጠው? ከ12ቱ ሐዋርያት ጋር የሚቆጠረው ፊልጶስ? እስጢፋኖስ ከ12ቱ ሐዋርያት የሚመደበው አይደለም። ታዲያ ፊልጶስ አላጠመቀም እንደ ኢትዮጵያዊ ጃንደረባን? አንተ ግን ምን ስትል ነበር ቅድም? ጉራህን ስቸረችርብን ማለት ነው። ከ12ቱ ሐዋርያት ውጭ ሌሎች እንዲያጠምቁ አላዘዛቸውም ጌታ አልክ። እውነትህን ነው። እዚህ ነጠላ ፍንጫዋ ላይ ያደረገች አሮጊት አይደለም። እዚህ ያለው የነገርካትን ሁሉ ቃለ ሕይወት ያሰማኝ ብላ ምትላደ። ይሄ የጴንጤ ጉባኤ ነው። ይሄ የእግዚአብሔር ጉባኤ ነው። ይታይቃል፣ ያያል። የአምላኩን የእግዚአብሔርን ቃል በሚገባ የሚያውቅ ሰራዊት ነው እዚህ የተሰበሰበው። ፊልጶስ አጠመቀ። ከ72ቱም አርድእት ውስጥ አይደለም ብለህ ልትክደው ካልሆነ በስተቀር ኦኬ። እንዲሁስ ከ12ቱ ሐዋርያት ውስጥ የለም፣ ስሙ የለም ፊልጶስ። ይሄኛው ወንጌላዊ ማለት ነው። ስለዚህ ሐዋርያ ብሎ ሰየማቸው ይላል። ቄስ ብሎ ሾማቸው አይልም። ኢየሱስ ክርስቶስ ቄስ አልሾመም። አዲስ ኪዳን ላይ አንተዬ ቻለው። እንግዲህ በከምት መርፌ ነው የምሰጠው፣ ትልልቅ ረጃጅም መርፌ ማለት ነው። ቄስ ብሎ የሾመው ጌታ የለም። አጭርና ግልጽ። ያውም ቄስ ሆኖ መስቀል በኪሱ ይዞ እንደዚያውን ኦርቶዶክሳውያን እንደሚያደርጉት እንዲያደርጉ አንድም አሐዱ አብ ቅዱስ ብሎ ጴጥሮስ ቀድሶ አያውቅም። ቅዳሴ ሲያውቁ አይደል እንዴ? እነሱ አያውቁ። እነሱ ወንጌል ሰባኪ ናቸው። ኢየሱስ ጌታ ነው እያሉ ነው የሚሰብኩት፣ የሰበኩትም ማለት ነው። እንዴ ምድሪቱን ታምሱት እንዴ እናንተ? በእግዚአብሔር ቃል እንደዚህ ነው። አየህ፣ የሚጠይቅ ትውልድ መጥቷል ማለት ነው። ነቃ በል ብራዘር፣ ነቃ በሉ። ታቦት ለመሸከም ጴጥሮስን የኦርቶዶክስ ቄሶች ታቦት ለመሸከም በማን የተሾሙት? በእግዚአብሔር አልከኝ። ሳቄን አታምጣው፣ ተውኝ ወንድምዬ። እሺ ኑሮ ልኑርበት። ታቦት እንዲሸከሙ ነው ጌታ የሾማቸው። የአህጉረ ስብከቱ ሊቀ ጳጳስ ነው የሾመው። ኪዳንና ሊጦን መስተበቁ ቅዳሴ መልክዓ መልኮች ተምሮ ማለት ነው። ያው ዲያቆኑ ነው ወደ ክህነት የሚያድገው። ይታይ የምትለው ካለ መቀጠል ትችላለህ። ቴንክ አንድ ጌርሳ ማንም ሰው አይመጣም ብሎ ትንቢት ተናገረ። ምንም ጠብም ያለ ሰው ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። በጣም ደስ ብሎኛል በእውነት። ይሄ ርዕስ በጣም እርግጠኛ ነኝ ማንም ሊመልስ ሰው እንደማይችል የመጀመሪያውንም ሳይ ገምቻለሁ። ይሄ የማይመልሱት ነገር ነው እና በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ እንግዲህ ስልጣነ ክህነት የሚሉት ቅድም አግስጦስ ገብቶ ከዚያና ከዚህ ሲያምታታ የነበረው መቼም ሐዋርያ እንጂ መቼም ቄስ ብሎ ወይ ደግሞ መርጌታ ብሎ የሾመበት አንድም ቦታ እንኳን የለም። እኔ ይገርመኛል። ብሉይ ኪዳን ላይ መርጌታ የለም፣ አዲስ ኪዳን ላይ መርጌታ የለም። እኔ በጣም ነው የሚገርመኝ። ግን ከዚህ ሁሉ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን የሹመት አይነቶቹ እኔ በማውቃቸው ወይም ደግሞ ቀጥታ ከክህነት ጋር የሚገናኙት ማለት ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን 10 ያክላሉ። እነሱ ምንድናቸው? አንደኛ ዲያቆናት ናቸው፣ ሁለተኛ መጨኔ፣ ሶስተኛ ደብተራ ወይ ደግሞ መዘምራን የሚባሉት ማለት ነው፣ ሶስተኛ ወይም አራተኛ ቄስ፣ አምስተኛ ቀኝ ጌታ፣ ስድስተኛ ግራ ጌታ የሚባል አለ፣ ሰባተኛ ሊቀ ጠበብት የሚባል አለ፣ ስምንተኛ ሊቀ ካህናት የሚባል አለ፣ ቆሞስ አለ፣ ዘጠነኛ፣ አስረኛ ሊቀ ጳጳስ ከደግሞ ፓትርያርክ የሚባል አለ። እንግዲህ እነኚህ ናቸው የክህነት አይነቶቹ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉት። እና ግን ከዚህ በጣም ደግሞ የሚገርመኝ መጨኔ የሚባል እኔ ኤርሚያስ የምታውቅ አይመስለኝም። ወደኛ አካባቢ
የቆሎ ተማሪዎችን የሚያሰቃይ በጣም ጎሮሯችን ላይ የሚቆም እንደዚህ የስስት መንፈስ ያለበት እንድትመልስልኝ ይፈልጋለሁ። መጨኔ የሚባል ታውቃለህ? አልሰማሁም። በእውነት ጎጃም ነበርኩ ራሱ እንኳን አልሰማሁም። በቆሎ ትምህርት ቤት ነበርኩ። ካለ መጨኔ የሚባል የሚገርም ነው በእውነት ያለ ዛሬም አልሰማሁም። በጣም የሚያስለቅሰን ደም እንባ የሚያስነባን ሩቅ ሀገር ለተስካር እንኳን ሄደን ለድግስ ሄደን ሳንበላ ባዶ ሆዳችንን እንድንመለስ የሚያደርገን መጨኔ የሚባል ነው። እኔ ከጎጃም አንድ ዲያቆን ቢገባ እንደው ራሱ ኦርቶዶክስ ሆኖ ስለዚህ ሰው እርግጠኛ ነኝ እንባን አይኑ እንባ ያቀራል እና በጣም አደገኛ የሆነ ሰው ነው እና ጡንቻማ የሆነ ነው የሚሾመው እና ለካህናቱ ለይቶ ጥሩ ጠላውን ጥሩ ወጡን የሚሰጥ እየለየ ካህናቱን እዛ ሹመት ያላቸውን ስልጣን ያላቸውን ሰዎችን ይሄ ደግሞ በተለይ የሚሾመው ደግሞ ይሄ ደብርና ደብር ያልሆነ አለ አይደለም እንደሱ ደብር ላይ የሆነ ቤተክርስቲያን ላይ ነው የሚሾመው እና በጣም መጨኔ ማለት አደገኛ በቃ የቆሎ ተማሪዎች በጣም በቃ ጠላት የሆነ ትምህርት ብዙ የሌለው ዕውቀት ብዙ የሌለው ግን በቃ ለዚህ ብቻ የተሾመ ይሄ ስስት በቃ የስስት ምንጩ መጨኔ ነው። እኔ አሁን የልጅነት ትዝታ ሁሉ እየመጣብኝ እንባን ባያለኝ ነው እና በጣም አደገኛ የሆነ እንደዚህ አይነት የሹመት ይሾማል። እዛ ጣለው በእናት አቦይ ቀለም የተማሪ እንዴ ምንድነው እናንተ እንዴ ዝም ብለው ቆይ ወዳጄ ቆይ ተረጋጋ። አይዞህ ቻለው እንግዲህ ያው እኔ የጎጃም ዲያቆናትን የጎጃም የቆሎ ተማሪዎችን ወክዬ ዛሬ እንግዲህ አለቅሳለሁ። ኤርሚያስ ቤት መጨኔ ይሆናል ይሄ የገባው ለዛ ነው። አየህ በጣም ነካው ማለት ዲያቆን መጨኔ ይሆናል። እነ መርጌታ ይለሉድ ቢሆኑ በጣም ባለፈው እያወራን እየተሳሳቅን ነበርና ይሄ እንግዲህ የጎጃም ሰዎች ያውቁታል በደንብና ይሄ በጣም አደገኛ በቃ በቆሎ ተማሪዎች ላይ በተራቡት ላይ በቃ ይሄ ምንም የማይራራ ማለት ነው። ሩሩ ያልሆነ ሰው ነው የሚመረጠው። በቃ ክፉ ሰው ነው የሚመረጠው በዚህ ምክንያት ነውና ከዛ ደግሞ ደብተራ ማለት ደግሞ ያፈረሰ ቄስ ክህነቱን ሲጥል በተለያየ ምክንያት ሊጥል ይችላል ወይ ደግሞ ሚስቱ ልትሞትበት ይችላል። ስትሞትበት ሌላ ያገባል ቄሱ ማለት ነው። ቄሱ እንደዛ ሲሆን መዘምራን ይባላል ወይ ደግሞ በእኛ አካባቢ አጠራር ደብተራ ይባላል ማለት ነው። እና ከዛ ቄስ ነው እንግዲህ ቄስ ከዲያቆን የሚለየው በእርግጥ በትምህርትም የተለየ ቢኖርም ግን ደግሞ ከዲያቆን የሚለየው በማግባቱ ነው። ሚስት ሲያገባ ቄስ ይሆናል። አለቀ በቃ ሌላ ነገር እንትን አይደለም። ስለዚህ ቀኝ ጌታና ግራ ጌታ ደግሞ የሚባል አለ። ሊቀ ጠበብት የሚባል ደግሞ አለ። የነዚህ አለቃ ማለት ነው መሀል ላይ የሚቆመው። ከዛ ደግሞ ሊቀ ካህናት ደግሞ የሚባል አለ። በጣም ይገርመኛል። ይሄ ሊቀ ካህናችን ኢየሱስ ክርስቶስ ነው የሚል የመጽሐፍ ቅዱስ አምድ ያለ ግን እነሱ ግን ሊቀ ካህናት ብለውም እስቲል ዛሬም ይሾማሉ። በነገራችን ላይ እኛ ጋር አሁን መርጌታ ሰምረ ይባላል አሁን ሊቀ ካህናችን። የኔው ስም ባልጠራ ጥሩ ነበር እና ስለዚህ ሊቀ ካህናት ዛሬም አሉ ማለት ነው። ቆሞስ አለ፣ ሊቀ ጳጳስ አለ። ይሄንን ከመጽሐፍ ቅዱስ አሳዩን ነው ጥያቄው። እናንተ ሐዋርያው ቅብብሎች ከሆነ መጨኔ የትኛው ነው? ደግሞ ደብተራስ የትኛው ነው? መዘምርስ የተባለ የትኛው ነው? ቄሱስ የትኛው ነው? መርጌታስ የትኛው ነው? ግራጌታስ የተባለ የትኛው ነው? እዚህ የተመሰረተች የመጀመሪያዋ ቤተክርስቲያን አለች፣ የሐዋርያት ቤተክርስቲያን። እሷ ጋር መተን ከዛ በኋላ ነው እዚህ ጋር እኮ ከሌ እንደዚህ ነው ከሌ እንደዚህ ነው። በዚህ ምክንያት እኛ ሐዋርያው ቅብብሎች ስላለን እኛ የጥንት ስለሆን እኛ በቃ እርትት ስለሆን እኛ ደግሞ ስንዱ ስለሆን በዚህ መንገድ ነው የሚባለው እንጂ ሌላ ምንም እንትን ማለት አያስፈልግም። እና እነኝን ሁሉ የስልጣን ተዋረዶች ከየት አመጣችኋቸው ነው መሰረታዊ ጥያቄው። ስለዚህ ይሄንን ጥያቄ መመለስ ሲገባቸው ወደ ሌላ የማይመሳሰል ነገር ያመጣሉ። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ከታች እስከ ላይ ድረስ ያለው አንዱም መጽሐፍ ቅዱሳዊ አይደለም። አንዱም እንኳን ማለት ነው አንዱም የሚጠጋጋ እንኳን አይደለም። መሪጌታ የሚል መሪም ጌታም ኢየሱስ ክርስቶስ ነው። እና አንድም እንኳን ሊጠጋጋ የሚችል የለም። እንደውም ጭራሽ እንደውም ከመጽሐፍ ቅዱስ ተቃራኒ የሆነ ባዕድ የሆነ የሰዎች ስራ የሆነ የሰው የአእምሮ ፈጠራ የሆነ አደረጃጀት ነው ያለው። ይሄ አደረጃጀት ብሉይ ኪዳንን ላይም እንኳን ሄደን አናገኘውም። እንኳን መጨኔ የሚባል አናገኝም፣ ዲያቆን የሚባል አናገኝም። እንኳን በብሉይ ኪዳን ትክክለኛው ዲያቆን ቢኖርም ማለት ነው።
ሊቀ ጠበብት የለም፣ ቀኝ ጌታ የለም፣ ግራ ጌታ የለም። እንዲህ አይነት ካህናቶች እንትን ስርዓቶች በብሉይ ኪዳን እንኳን የሚገኙ አይደሉም። እና እናንተ ከየት አምጥታችሁ ነው? ደግሞም እናንተ የምትኩራሩ የብሉይ ኪዳን ካልሆናችሁ የአዲስ ኪዳን ካህናት ከሆናችሁ የአዲስ ኪዳን እንደ ቤተ ክርስቲያን የምትጠሩ ከሆነ ከየት አመጣችሁ ነው ጥያቄው። መሰረታዊ ጥያቄው ይሄ ነው። መጽሐፍ ቅዱሳዊ አድርጋችሁ አስተምሩ ለማለት ነው። እግዚአብሔር ባርክ ኤርሚዬ። በጣም ደስ ስላለኝ ነው የገባው። በጣም አመሰግናለሁ ስለተሰጠኝ እድል። ቴንክ ወንድሜ ታይ ተባረክ፣ ጸጋ ይብዛልህ። ወገኖች ኮፒ ሊንክና ሼር አላደረጋችሁትም። ቤቴ ሪፖርት ላይ ነበር። ሻዶቫን ነው more. እሺ ዛሬ ቤቴ ውስጥ እንዳልገባ በጣም ከልክሎ የነበረ ቤቴን ስከፍት ምንን ቤት ነበር የተከፈተው? በዚያ አርዕስት ብርክትዬ እንዴት ነሽ? ደህና ነሽ? ጌታ ይመስገን። ኦኬ እህቴ መነን ቤት ነበረ የተከፈተውና እዛም እንዳልገባ በዚህኛው ፔጅ ከለከለኝ። ያው ብዙ ጊዜ ደጋግሜ እንዳልኳችሁ ሪፖርት ላይ ነው ቤቴ ምናምን ነገር አልኩኝ። አሁንም ጥሩ ምልክት አይደለም የማየው፣ ሪፖርት እየተደረገ ነው። ስለዚህ ካልተቸገራችሁ ወንድሞች እናቶች እኔ ላይቡን እዚህ ጋር ላቆመም እችላለሁ። ከዚህም በኋላ የሚመጣም ሰው ያለ አይመስለኝም። ቪዲዮ ሰርቼ ፔጄ ላይ ያስቀምጫለሁ። ምናልባት የሚከፍት ሰው ካለ ከከፈተ እሱም ጋር በደንብ መግባት እንድችል ለነገም ከከፈትኩኝ በዚሁ አርዕስት ጉዳይ እንቀጥላለን፣ ወይ ደግሞ በኋላ አካባቢ ላይ በደንብ መቀጠል እችላለሁ። ወይ አሁንም እዚሁ እያላችሁ ካረጋችሁት ቤቴ ውስጥ ራሱ እዛ ገብታችሁ ውስጥ ላይ አንድ ቪዲዮ አለች ያስቀመጥኳት። እሱን ኮፒ ሊንክ እና ሼር የልብ ቅርጿን ከላይ እና ኮሜንት ላይ ራሱ መጻፍ እንኳን ባትችሉ የልብ ቅርጽ ሰጣችሁ ኮሜንቱ ላይ ወይ ደግሞ ጉድ ወይ ደግሞ ቴንክ ዩ ምናምን ነገር ብሎ የሚል ያው ሲስተሙ እንደዛ ስለሚያነበው ማለት እንደዛ ብታርጉልኝ በጣም ደስ ይለኛል። ሪፖርት ላይ ነው ያለው፣ በጣም ሪፖርት ላይ ነው ያለው። ትናንትናና ተትናንት ወዲያ ሙስሊሞችን ቤት ስለከፈትኩ እነሱም አድርገዋል፣ የኛዎቹም ያው ብቻ ሁለቱ የሶሪያ ወንዞች ሪፖርት ነው የሚያደርጉት። ይገባቸዋል አይደል? የሶሪያ ወንዞች አባናና ፈርፋ እና ኮፒ ሊንክ እና ሼር ታብ አድርጉልኝ ፕሊስ ወገኖች፣ ጸጋ ይብዛላችሁ። እሺ ኮፒ ሊንክ እና ሼር እዛ ቪዲዮ ላይ ገብታችሁ ማለት ነው። እዚህ አይደለም ወገኖች፣ እዚህኛው ላይ አይደለም፣ እዚህ ላይቭ ላይ ሳይሆን ኮፒ ሊንክ እና ሼር እዛ ኮፒ ሊንክ ሼር ኮሜንት እና የልብ ቅርጹ ከላይ ያለውን ልብ ቅርጿን ብትነኩት በጣም ደስ ይለናል። ጸጋ ይብዛላችሁ። ኦኬ የተወሰነ ሰዓት ከተደረገ በኋላ መልሼ ወይ ልከፍት እችላለሁ። አሁን በጣም እየያዘኝ ነው በጣም ሪፖርት አለው አሁን እየያዘኝ ነው። ስለዚህ ቤቱን ዘግቼው መልሼ ወንድምነት ዳኒ ካልከፈተ ምናልባት ከ2 ሰዓት ከምናምን ነገር በኋላ ከፍታለሁ። እዚህ ውስጥ ያላችሁ ሰዎች ፕሊዝ በጌታ መለምናችሁ፣ በጌታ የሆናችሁ ወንድሞች እናቶች፣ ቪዲዮ ያስቀመጥኩት አለ እዚሁ ላይ ዛሬ ነው ያስቀመጥኩት፣ ቅድም ላይ ማለት ነው። ብዙም ሰዓት አልቆየም። እዛ ግቡና ኮፒ ሊንክ እና ሼር ታብ አድርጉልኝ ወገኖች። ሪፖርት አለው ቤቱ። ተባረኩ። በኋላ ላይ እንገናኛለን። እህትየው ሜርሲ ሊያይ በኋላ እንገናኛለን። በጣም አሁንም እንደገና ሌላ ነገር እንዲፈጠርብኝ አልፈልግም። እሺ በቃ ኮፒ ሊንክ አድርጉ ወገኖች። እሺ ኮፒ ሊንክ አድርጉ ወገኖች። ያ ተባረኩ። በኋላ ላይ እናንተ በደንብ ካደረጋችሁ ተመልሼ መግባት እችላለሁ። ያረጋሉ። ተባረኩ። በቤቴ ውስጥ ግቡና እኔ ስዘጋው ኮፒ ሊንክ ሼር አድርጉልኝ በደንብ። አንድ ሰው ለ100 ሰው ለ200 ሰው ማድረግ ይችላል። ምንም አያስከፍልም። ያ ጸጋ ይብዛላችሁ። የልብ ቅርጿንም ኮሜንትም ላይ በቃ ከፈለጋችሁ ኢየሱስ ጂሰስ ቴንክ ዩ ምናምን ነገር ብላችሁ መጻፍ ትችላለች። ወይ የልብ ቅርጽ እንደዚህ
እዛ ላይ ብታደርጉ በጣም ደስ ይለኛል። ተባረኩ።